ቴዲ አፍሮን በተመለከተ አሁን ኮመንት ሲጽፍ ነው አንድ ነገር ትዝ ያለኝ። ቴዲ አፍሮን በተመለከተ አንድ ነገር ጽፌ ፖስት አድርጌያለሁ። እሱ ምንድነው ለአንተ ንጉስ ነው ወይ ብሎ የሆነ ሰው ይጽፍልኛል። ቴዲ ለአንተ ምንድነው ማለት ነው ንጉስ ነው ወይ ይለኛል። ኦኬ የመጀመሪያው ነገር እኔ ከአንደበቴ ቴዲ ንጉሴ ነው ብዬ ተናግሬ ማላቅ። አሁን ውሸት፣ የመጀመሪያው ውሸት። ወይ በኑሮ ደስተኛ ካልሆንክ ኤኤም በኑሮ ደስተኛ የምትሆንበትን ነገር እናመቻች። ኑሮ ወዶ ተወዶብህ የኑሮ ውጣ ውረዱ በዝቶብህ ከሆነ እናግዝህ፣ ምነት ፈንድሬዝ እናደርግልሃለን። ችግር የለው፣ ገንዘብ ቢሆን እናሰባስብልሃለን። ሰው በተለይ ሰዎች ደስተኛ ካልሆኑ ሰዎችን በውሸት ይከሳሉ። ሰው ያንን ስለምረዳ ነው። ሌላው ፕሮቴስታንቶች ትዝብቴን አስቀምጫለሁ። ምን ይሄን 3-4 ሳምንት የተለያዩ ዘፈኖች ተለቀዋል። ሉቃስ ዓለም ላይ ነው የምኖረው፣ መቼም እናያለን። ዘፈን ኃጢአት ነው። ዘፈን እኔ አልሰማም። ቤተክርስቲያኔ ከልጅነቴ ጀምሮ ዘፈን እንዳልሰማ አድርጋን ያሳደገችኝ። የዘፈንም አድናቂ አይደለሁም፣ ዘፈኛም አይደለሁም። ዘፈንም አልሰማም፣ ዘፈንንም አላበረታታም። ግን ደግሞ እታዘባለሁ። ምድር ላይ ነው የምኖረው፣ መነኩሴ አይደለሁም። ገዳም ውስጥ ወይ ዋሻ ውስጥ አይደለም ያለሁት። ይሄን 2-3-4 ቀን ከዚህ ሳምንታትን በፊት ዘፈኖች ወጥተዋል። አንድ ጴንጤ ኮምፕሌን ሲያደርግ አላየኸውም። አንድ ጴንጤ ወጥቶ እንደዚህ ሲል አላየኸውም። ኦኬ ቴዲ አፍሮ ሲዘፍን ምን ተፈጠረ? ያልገባኝ ነገር ይሄ ነው። ቴዲ አፍሮ ሲዘፍን ምን ተፈጠረ? ምን ሆናችሁ? ምን ቢነካችሁ ነው? ምን የሆነ ነገር ቢነካችሁ ነው እንደዚህ የምትንጫጩት ብያለሁ። ምን ይዟችሁ? ምን ነካችሁ? አንደኛ ራሳችሁን አስፎገራችሁ። ኦኬ የሆነ ችግር አለ ማለት ነው እንዴ? ልክ ጭራሽ እንዲሁም የኦርቶዶክስ ቤተክርስቲያን ዘፋኝ ዘፋኞች ልካ ዘፋኝ ግጥም ዜማ ሰታ የምታዘፍን አስመስላችሁ አንዱ ፓስተር ይወጣና ለኦርቶዶክስ ቤተክርስቲያን መልእክት አለኝ እንዴ ነኑኒና ናናና እያለ የአንተ ዘማሪ ሲዘፍን መቼም ዝማሬ አትለኝም። ነኑኒና የሚባል ዘፈን የለም። እኛ ወጥተን ለመካነ ኢየሱስ መግለጫ አለን፣ ለሙሉ ወንጌል መግለጫ አለን አላልንም አንልም። ምክንያቱም እኛ ጨዋዎች ነን፣ አንልም እኛ። እናንተ ግን ቴዎድሮስ ካሳ ዘፈነ ብላችሁ ምንድን ያስጨነቃችሁ ነገር? ምንድን የረበሻችሁ ነገር? የረበሻችሁ ነገር ቀስ እያለ ግን መጣ፣ ተገለጠልኝ፣ ገባኝ። ምክንያቱም አንዳንዶች ፕሮቴስታንቶች እየወጡ በደንብ በግልጽ መናገር ጀመሩ። ግልጽ መናገር ጀመሩ። አይተው ከሆነ አንዱን ቪዲዮ አንተ በዘፈን መንግስትን የምትቃወመው ምን ስለሆንክ ነው የሚል አንድ ጴንጤ ቪዲዮ ሰርቷል። ስለዚህ ያስጨነቃችሁ መንግስትን መቃወሙ ነው ማለት ነው ይመስለኛል። ሜይ ቢ ፕሮቴስታንት እምነት ተከታይ ስለሆኑ ቀዳማዊት እመቤትም ክብር ይግባቸውና ባላቸውም እንደዛ ስለሆነ ይሆናል እሱን ያስጨነቃችሁ። ኃጢአት አስጨንቋችሁ ከሆነማ ኖሮ ከዚህ በፊት ይሄ ሰውዬ 8 ዓመት ሙሉ አልዘፈነም። 8 ዓመት ሙሉ ዘፈን አልለቀቀም። ከሱ በኋላ በጣም ብዙ ዘፈን ተለቋል። ለምንድን ወታችሁ ቪዲዮ አልሰራችሁት? ለምንድን ወታችሁ ልክ አሁን የነበረውን አይነት ነገር የማትናገሩት? ራሳችሁን አታዘውም እንዴ? እውነት ወንጌል ጨንቋችሁ ነው? እውነት ኃጢአት ስለሆነ ነው ልትሉ ነው? ይሄማ ራሳችሁን የምታታሉት። አሁን እንኳን እዚህ ቲክታክ ላይ ሉቃስ የተዚል እንደሆነ አንድ በጣም ቫይራል የወጣ እንትን ነበር አይደለ? ብዙ ሰው የሚሰራበት ዲዩት እያደረገ ኦኬ። እሱ ላይ እኔ አንድ ፕሮቴስታንት አላየሁም ሲቃወም። እንግዲህ በጣም ቫይራል ወጥቷል፣ ሚሊየንስ ነው የታየው። በጣም ብዙ ሰዎች በዛ ዘፈን ሰርተዋል፣ ዲዩት እያደረጉ እስክስታ አድርገዋል፣ አብደዋል። አንድ ፕሮቴስታንት አላየሁም። አንድ ፓስተር፣ አንድ ነቢይ አላየሁም። ምን ዝማሬ ነው እንደ ዘመረው ሰውየው? ዘፈን እኮ ነው። ለዚያውም ሁሉም ሰው እዚህ ያነቃነቀ ዘፈን ማለት ነው። እና ሪሊ አሁን የቴዲ አፍሮ ዘፈን ኃጢአት ስለሆነ እንዳትሉ እፈሩ ብዬ እንደዚህ ብላችሁ በኢትዮጵያና ሀገር እንዳሰክሱን፣ ሳክሳችሁን እንዳትጀምሩን። እውነት ስለ ወንጌል ጨንቋችሁ ስለ ኃጢአት ብላችሁ ሳይሆን ይመስለኛል። ሌላም ጴንጤ ልጅ ሲናገር እንደሰማሁት ለምሳሌ ቆይ እሱ ለምን የሰማሁት ከምን ለምን አላሰማችሁ? ኢዚ ወይ ይላሉ፣ ኢዚ ፒዚ ይላሉ አይደለ? ሉቃስ የኔና ያንተ ሀገር ሰዎች አዎ አይ ሉቃስ አዎ ማለት ብቻ ነው በቃ። እኔ ቶሎ የሉቃስን አዎ ተጠቅሜ መውጣት ነው ያለብኝ፣ ሀሳቡን ሳይቀይርብኝ። እሺ
አንዳንዴ ፌር መሆን ጥሩ ነው። ትቢሆነስት እውነት እንደ አእምሮ እንዳለ ሰው ሆኑ። እውነት ለወንጌል እንደሚጨነቅ ሰው እውነት ለወንጌል ካላችሁ ማለት ነው። እሺ አሁን እስቲ ይሄን ሰው እንየው። አሁን እውነት ይሄ ሰው ይሄ ፕሮቴስታንት ነው። እሺ አሁን ማሳያችሁ ፕሮቴስታንት ነው። ብዙ ጊዜ ኦርቶዶክስን የሚናገር የሚሰድብ የሚነቅፍ ነው። ኦኬ አሁን ስለ ቴዲ የተናገረውን በጣም አይቼ በቃ ይሄ ነው ትክክለኛው፣ ለካ ዓላማው ይሄ ነው እንድል አረጌ ማለት ነው። ተረዳኋችሁ? ነቢያቱ ፓስተሩ ምኑ እንደዛ ሲጨነቅ ለካ ይሄ ነው ብዬ እንድረዳ አገዘኝ በጣም ወንድማችን። እግዚአብሔር ይስጠው። ላሰማችሁ ምን እንዳለ። እሺ ያው ጠቅላይ ሚኒስተር አሁን በሕይወተ ሥጋ የሌሉት ክቡር መለስ ዜናዊ ስለ ቴዲ አፍሮ ሲናገሩ ዶሮ በረጅም ገመድ አስረው ሲለቋት የተፈታች ኃይል ይሰማታል የሚል መልእክት አስተላልፈው ነበር። በአንድ ሀገር ውስጥ አንድ መንግስት እንጂ ሁለት መንግስት የለም። ከዚህ ቀደምም ቴዲ አፍሮ የሚታወቀው ከመንግስት ጋር በመጣላት አሁንም ደግሞ እያየን ያለነው እየተደረገ ያለው ነገር እንደዚህ አይነት ነገሮች ናቸው። እንደዚህ ደግሞ አያዋጣም። አሁን ያለው ገዢ መንግስት የሚታይ ነገር እየሰራ ነው፣ ግልጽ ነው። ሄደ መጎብኘት ነው። ቀጣይ ደግሞ በሚመጡ ዘመናት ደግሞ የተሻለ ነገር ኢትዮጵያን የማበልጸግ ስራ ይሰራል፣ ምንም ጥርጥር የለው። ቴዲ አፍሮ ደግሞ አንድ ዘፋኝ ነው። በዘፈኑ ዓለም ደግሞ ያበረከተው ነገር አለ። ያንን ማንሳት ትችላለህ። ግን ከመጣው መንግስት ጋር ሀሳብ ተቃራኒ ሆነ ኢትዮጵያን ወዳለው የሚል ብሂልና አባባል እኔ አይታየኝም። ኢትዮጵያን ከወደድ ከመንግስት ጋር አብረ መስራት እንጂ ጥግን ይዘ መንግስት የሆነ ነገር ሲል አንተ አሳፈረኝ የምትል ከሆነ መንግስት ያለባት ሀገር ስለሆነ ዳርን ትይዛለህ። ምንም ማለት አይደለም። የበፊቱንም የኢህአዴግን መንግስት እንደዛ፣ አሁንም ብልጽግናን እንደዛ፣ ቀጣይም እንደዛ። ታዲያ አንተ መንግስት የምትሆነው ማነ? አንዳንዴ ልካችንን ባናልፍ መልካም ነው። እሺ ስለዚህ አሁን ምን ተረዳው? ይሄ ልጅ ፕሮቴስታንት ነው። ኦርቶዶክስን በጣም የሚነቅፍ በጣም ኦርቶዶክስን በቃ በብዙ የሚተች ነው። ይሁን ችግር የለውም። አሁን ግን ከምን ጋር አገናኘው ማለት ነው? ከመንግስት ጋር አገናኘው ማለት ነው። ኃጢአት ነው ብሎ እኮ አይደለም እንዳያችሁት፣ ኃጢአት ነው ዘፈን እንዲህ ነው አይደለም እኮ። ገላትያንም አልጠቀሰም ምንም። በቃ ምንድን ነው ያለው? አንተ ማነ በዘፈን ሀሳብን የምትገልጠው ወይ ደግሞ መቃወምን የምትገልጠው? በቃ ዳር ትይዛለህ አይነት ነገር ተናገረ። ይሄ ልጅ እንግዲህ ፕሮቴስታንት ነው፣ ጥቅስ አልጠቀሰም። ስለዚህ የኃጢአት ጉዳይ አይደለም ማለት ነው። ኦኬ የኃጢአት ጉዳይ አይደለም ማለት ነው። እንደዚህ እያንጫጫችሁ ያለው እንደዚህ እየረበሻችሁ ያለው የኃጢአት ጉዳይ አይደለም። እውነት ለወንጌል ተጨንቃችሁ አይደለም ማለት ነው። እንዳልሆነ ደግሞ የምታውቁት በምንድን ነው? በዚህ 2-3 ሳምንት ውስጥ በጣም ብዙ ዘፈን ወጥቶ በጣም ብዙ ሰው ያንን ዘፈን እየዘፈነ ሲያብል ሲጨፍር እያያችሁ አንዳችሁም በዚህ ልክ ቪዲዮ አልሰራችሁም። አንዳችሁም በዚህ ልክ ኮመንት አልሰጣችሁም፣ አልነቀፋችሁም። አንዳችሁም። ይሄ ሁሉ የተደበቀው የፕሮቴስታንት ነቢይ ፓስተር ምናምን የት ነበራችሁ እስካሁን? ሰው እንደዚህ ይሄ ፌር አይደለም። እውነት ለወንጌል የምትጨነው ከሆነ ሁሉንም ማውገዝ ነው። ምንንም ጨምሮ ማለት ነው የምታወግዙ። ታዲያ የምታወግዙ ከሆነ ይህንንም ጨምራችሁ አብራችሁ ማውገዝ ግዴታ ነው። ምንም የሚለውን ዘፈን እኔ ይሄ ዘፈን ብዬ ነው። በቅርቡ የወጣ ዘፈን ማለት ይሄ ነው አይደል? የትኛው ይሄ እሺ ይሄም እንግዲህ ለእኔ በቅርቡ የተለቀቀ ዘፈን ነው። ይሄንን አልተቃወማችሁ እና እንትን ከሆናችሁ እውነት የወንጌል ጉዳይ ከሆነ እውነት የእግዚአብሔር መንግስት ጉዳይ ከሆነ አንደኛ መርጦ አልቃሽ አትሆኑ፣ ሁለተኛ ራሳችሁንም አታስፎግሩ። እውነት በቃ ንጹህ የሆነ ነገር ተናገሩ። በቃ ለሁሉም በዛ ደግሞ እየቆያችሁ ደግሞ ዘፈን ከሆነ ዘፈን ኃጢአት ነው ብላችሁ ውቀሱ እንጂ ከሆነ መንግስት ጋር ከሆነ ባለስልጣን ጋር ከሆነ ነገር ጋር ምናምን ጋር ጭራሽ ደግሞ ለኦርቶዶክስ ቤተክርስቲያን ብላችሁ ይሄ ሁሉ ድራማ ለምን ያስፈልጋል? የዘፈን አቀናባሪዎች ፕሮቴስታንቶች
ዘሪቱ ዘፋኝ ናትም ዘማሪ ናትም። ማን የተቃወማታል? እስቲ አለ ለሚመለከተው አንድ ቄስ ያላለ የለም። ምክንያቱም እኛ የድራማ ተጫዋች አይደለንም። ኦኬ። ስለዚህ እኩል ተናገሩ። ኦኬ። ማን ነው ደግሞ አንድ ደግሞ ማን ነበረ ሉቃስ ያስታውሰኝ። አንድ ራፐር አለ ደግሞ የዘማሪም ነው ዘፋኝም ነው የፕሮቴስታንት ማን ነው ስሙ? ኮመንት ላይ አስታውሱኝ። እኔ እንጃ ነው። ኧረ ወፍራም ነው እንዴ? ወፍራም ቢሆንማ እንደዛም አይንቀሳቀስም። ማን ነው ስሙ? አረ ነው ማን እንደሆነ ብቻ ግን አለ። ዘፋኝም ነው ዘማሪም ነው። ቶክቻው። አዎ ቶክቻው። ቴንክ ዩ በጣም ቶክቻው። ኦኬ ሰው የሙዚቃ አቀናባሪዎች ይባል የዘፈን አቀናባሪዎች ናቸው፣ የመዝሙርም አቀናባሪዎች ናቸው። ማጆሪቲ ፕሮቴስታንት ማለት ነው። እኛ ግን ወተን ግን ፕሮቴስታንት እንግዲህ አንልም። እኛ ለምን እንደምንለው እንዴ? ኦኬ ምክንያቱም ለሆነ ነገር የሆነ በቃ ልክ ቤተ እምነቱ እንደፈቀደ አድርጎ ቤተ እምነቱ እንዳደረገ አድርጎ እኛ አንዋሽም። ኦኬ ምክንያቱም ፕሮቴስታንት ዘፈን ኃጢአት ነው እንደሚሉ አውቃለሁ። ስለዚህ ለእንትና እኮ ለዘርፌ እኮ ፈቅዶላት ነው ልማናት ለዘሪቱ ፈቅዶላት ነው የሚል አገልጋይ ወይ የሆነ ሰው አሰሙ። እናንተ ግን ድራማ ውስጥ ስላላችሁ ፖለቲክሱ ስላላችሁ በዛ አስታካችሁ ለኦርቶዶክስ ቤተክርስቲያን ጥላቻችሁ መግለጽ ስለምፈልጉ የወጣና ፓስተሩ ነብዩ ምን ይላል? ለኦርቶዶክስ ቤተክርስቲያን የእግዚአብሔር ቤት ናት። ሉቃስ ከፕሮቴስታንቶች ጋር ውይይት ስታደርግ ቤተክርስቲያን የእግዚአብሔር ቤት ማደሪያ ነው ብሎ ያምናሉ? ህንፃው ቤተክርስቲያኑ እንደዛ አይነት ነገር የለም። አሁን አይተው ከሆነ ግን አንድ የፕሮቴስታንቱ ነቢይ ቤተክርስቲያን የእግዚአብሔር ማደሪያ ቤት ናት ይላል። አስተውል። ለመውቀስ ማለት ነው፣ ለመክሰስ እና ወጥቶ ለኦርቶዶክስ ቤተክርስቲያን ዘፋኝነት ምናምን ከዛስ እንዴ ኦርቶዶክስ ቤተክርስቲያን ቴዲን ግጥምና ዜማ ሰጥታ ዝፈን ብለዋለች እንዴ? ስቱዲዮ ለተቀረጽ ብለዋለች? ዘሪቱ ስዘፍን የሆነ ፕሮቴስታንት ቸርች ልኳት ነው ብለናል እኛ። እና አንዳንዴ ለቤተክርስቲያን ያላችሁን ጥላቻ እንዲያው ባታስፎግሩ እና ደግሞ ከዚህ ከመሪዎች ጋር ነገሮችን ልሰፉ ከመንግስት ጋር ነገሮችን ልሰፉ የምትፈልጉም አላችሁ፣ ከፖለቲካ ጋር ምናምን። እሱም ስንፍና ነው፣ በጣም ትልቅ ስንፍና ነው። እና እቺን መልእክት በዛው ላስተላልፍ ብዬ ነው። ሉቃስ ስላስታወሰኝ የሆነ ሰው ከታች ለዛ ነው። እግዚአብሔር ይስጥልኝ በጣም ታንኪዩ። እኔም ብዙ ነገር አልፎኛል ማለት ነው። ብዙ ነገር እያየሁ ሚዲያ ላይ መለቀው ነገር ለቃለሁ እሄዳለሁ። ሚዲያው ቲክቶክ አይመቸኝም እንደበፊቱ። አሁን ግርግር በጣም በዝቷል። ብዙ ነገር ድራማ አለው በጣም ብሔራዊ ቲያትር የማያውቃቸው ስንት ድራማ ሰሪዎች አሉ መሰለ። ስንት ቢወዳደሩ ብሔራዊ ቲያትር በጣም ጥሩ ፊልም አክተር የሚወጣቸው ብዙ አሉ። እና ኤኒዌይስ በጣም ነው የሚጠቅመኝ መጽሐፍ። በተለይ ዮሐንስ ወንጌል ምዕራፍ 5 እንድትረዳ በጣም ይጠቅማል። አሁን የደረሰው ምን ላይ ነን? ቁጥር ስንት ላይ ነን? ቁጥር 26 እና 27። በጣም ጥሩ። ያው አሁን ለምሳሌ እሺ ያው ቁጥር ስንት? ያው ቁጥር 32 ቁጥር 25 ያው ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና ይላል። በአዲስ ኪዳን ውስጥ ብዙ ቦታ ላይ አብ ሰጭ ወልድ ተቀባይ ሆኖ ተገልጧል። ከእመቤታችን የነሳው ስጋ ከወልድ እግዚአብሔር ጋር ከመዋሃዱ በፊት ዘላለማዊ ሕይወት አልነበረውም። የትኛው? ከእመቤታችን የነሳው ስጋ አይደለ? በተዋሃደ ጊዜ ግን ይላል ቃል ስጋ በሆነ ጊዜ ማለት ነው ሕያው ሆኖ ሕይወትን ለሰው ልጆች የሚሰጥ አምላክ ሆኗል። ስለዚህ ሰጠው ማለት አምላክነት ያልነበረውን ስጋ አምላክ አደረገው ማለት ነው። አየው፣ አስተውል። ምክንያቱም ስጋ ከቃል ጋር ከመዋሃዱ በፊት እኔነት የለውም ማለት እኔ ባይ አይደለም። ልክ ቃል ስጋ ሲሆን ግን ምን ሆነ? የቃል ገንዘብ ለስጋ ሆነ፣ የስጋ ገንዘብ ለቃል ሆነ ማለት ነው። አየው። ስለዚህ ከስጋዊ አንጻር ከተዋህዶ ስጋ አንጻር የሚነገር ስለሆነ አብ ሰጪ ወልድ በሚለው ሴንስ ሲሰጥ ለምንድን ይላል እዚህ ጋር ያው ስለዚህ ሰጠው ማለት ይላል አምላክነት ያልነበረውን ስጋ አየው አምላክ አደረገው ለማለት ነው። የሰው ልጅም ስለሆነ የፈርድ ዘንድ ስልጣን ሰጠው ሲል
የሰው ልጅ የተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ብዙ ጊዜ እንደተገለጠው ስልጣን ሰጠው ማለቱ ኢየሱስ ክርስቶስ የሰው ልጅ ስለሆነ ነው። የሰው ልጅ ስልጣን አልነበረውምና ሊሰጠው ግድ ነው። አየው፣ አከበረው ያንን ስጋ ማለት ነው። አየ አከበረው። ለምሳሌ የክርስቶስ ደም ከኃጢአት ሁሉ ይቅር ይላል አይደለ? ኦኬ። የሰው አሁን የሉቃስ ደም ወይም የኔ ደም ከኃጢአት ሁሉ ይቅር ይላል አይልም? ወይ አንተ ደም ከኃጢአት ሁሉ ይቅር ይላል አይልም? ለምን? የሰው ደም ብቻ ነው። የክርስቶስ ደም ግን የከበረ ደም ይባላል። አየኸው? የከበረ ደም ያልከው ለምንድን ነው? የሰው ደም ብቻ ሳይሆን ከምን ጋር የተዋሃደ ነው? ከአምላክነት ጋር ከመለኮት ጋር የተዋሃደ ስለሆነ ምን ተባለ? አዳኝ፣ ፈዋሽ፣ ይቅር ባይ ተባለ። አየኸው? ገብቶሃል አይደል? በትክክል ገብቶሃል። በጣም ጥሩ። ከዛ ምን አለ? የሰው ልጅን ባይሆን ኖሮ ሰጠው የሚለው ቃል አይነገርም ነበር። አየው? እሺ፣ አንዴ ቆይ ድምፅ ገባብኝ። የሰው ልጅም ባይሆን ኖሮ ሰጠው የሚለው ቃል አይነገርም ነበር። የእግዚአብሔር ልጅ በመሆኑ ሰጪ ነው ራሱ አይደለ? ክርስቶስ በትክክል። ለምሳሌ ትዝ ይል እንደሆነ እዚህ ማቴዎስ ወንጌል ምዕራፍ 10 ላይ ሐዋርያቱን ሰበሰባቸውና ሞታን እንዲያስነሱ፣ ደዌ እንዲፈውሱ፣ አጋንንት እንዲያወጡ ስልጣን ሰጣቸው ክርስቶስ። በትክክል። አየህ፣ እሱ ራሱ ደግሞ ስልጣን ሰጪ ነው። አየህ፣ ምክንያቱም ምን ስለሆነ እርሱ ራሱ በባህሪው አምላክ ነው፣ ከአባቱ ጋር እኩል የሚሰራ ነው ብለናል ቅድም አይደል? በትክክል። ግን ከተዋሃደው ስጋ አንጻር አየህ፣ የተዋሃደው ስጋ አንጻር ሲነገርለት ምን ተባለ? ሰጠው የሚል ተነገረለት። የእግዚአብሔር ልጅ በመሆኑ ሰጪ ነው፣ የሰው ልጅ በመሆኑ ደግሞ ተቀባይ ነው። አየው፣ ስለሆነም ሰጠው የሚለው ቃል ኢየሱስ ክርስቶስ ሰው በመሆኑ ስለ ሰውነቱ የተነገረ ነው ይላል። አየው፣ እንደዚህ እያልክ ነው ይኸውልህ የሚፈታው። እንግዲህ አሁን አንዷን ቃል እንግዲህ ከመምዘዛችን በፊት ከላይ ከታች እንዴት ዝቅ ብለህ ስታነብ ከፍ ብለህ ስታነብ እንዴት እንደምታገኘው እንዳሳይ ፈልጌ ነው። ስለዚህ አሁን ይኸውልህ እዚህ ጋር ደግሞ ዝቅ እንበል። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል፣ መልካም ያደረጉ። አሁን ደግሞ በመቃብር ያሉት አለ። አየኸው? ቅድም የሙታኑ ድምፁን የሚሰሙበት ሰዓት ይመጣል፣ እሱም አሁን ነው አለ። አሁን ደግሞ መልሶ ደግሞ በመቃብር ሁሉ ያሉት አለ፣ ድምፅን የሚሰሙበት ሰዓት ይመጣል፣ መልካም ያደረጉ ለሕይወት ትንሣኤ። አየኸው? ክፉ የሚያደረጉ ለፍርድ ትንሣኤ ይወጣሉና በዚያ አትደነቁ። አሁን መጣ ቁጥር 30 እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና። ኦኬ፣ ምን ማለት ነው? አሁን ቅድም ሲፈውስ አባቴ እስከዛሬ ይሰራል እኔም ደግሞ እስከዛሬ ይሰራሉ ያለ ወልድ፣ አሁን ደግሞ መልሶ ከራሴ አንዳች ላደርግ አይቻለኝም ሲል እየተጋጨ ነው እንዴ? እየተጋጨ ነው አይደለም? ምን እያለ ይመስላል? እስኪ አሁን በሄድኩት ትርጓሜ ሄድና ምን እያለ፣ ምክንያቱም ከላይ ጀምሮ አባቴ እስከዛሬ ይሰራል እኔም እሰራለሁ። በወልድ በራሱ ህይወት አለው፣ ህይወት ይሰጣል ለወለዳቸው፣ ህይወት ሰጪ ነው፣ ህይወት ሰጪ ነኝ ብሏል። አብም አባቴ ይሰጣል ብሏል። እዚህ ጋር መጣና ግን ከራሴ አንዳች አላደርግም ሲል እኔ አልችልም እያለ ነው እያለ አይደለም። አስተውል። አሁን እችን ብቻ ቃል መዘ ከሆነ ልክ የሙስሊሞቹ አይነት ትርጓሜ ውስጥ ገባና ይኸው በቃ አይችልም እኮ ልትል ነው። እዛው ግን ይላል መሰለያው ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ እኔን ፈቃድ አልሻምና። ምን እያለ ይመስላል? አሁን እዚህ ጋር ከራሴ አንዳች ላደርግ አይቻለኝም ብሎ ሳይቆም እንደሰማው ፈርዳለሁ አለ። ምን እያለ ይመስላል? ለምሳሌ እኔ እናንተ የሆነ ነገር ተመካከርን፣ በደምብ ስማኝ ቃላት ተመካከርን። ከዛ አንተ ሄድክ፣ እኔ እናንተ የተመካከርነው እኔ እናንተ የተናገርነው ነገር ይዘህ ሄድክ። ሰዎች የሚያውቁት እኔ ነው፣ አንተን አያውቁም። አስተውል። ከዛ በኋላ እኔ እኮ ከራሴ አንዳች አላደርግም፣ እንደሰማው ነው የምፈርደው፣ ከራሴ አንዳች አላደረግኩም ካልክ እኔ ማድረግ አልችልም እያልክ ነው አይደል? ምን እያልክ ነው? እውነትን ነው ማደርገው እያልኩኝ ነው። የተለየ ነገር እያደረግኩ አይደለም ነው። በትክክል አየህ። ምክንያቱም ከራሴ አንዳች ላደርግ አይቻለኝም ሲል ወልድ ያቅተኛል እያለ አይደለም፣ ወይ ደካማ ነኝ እያለ አይደለም። ደካማ እንዳልሆንማ ስንት አይተናል።
አይደል? ብርቱ እንደሆነ ስንት አይተናል። አምላክ እንደሆነ እኮ ስንት አይተናል። እዚህ ጋር ላደርግ አይቻለኝም ያለው ክርስቶስ አቅም የለኝም አልችልም እያለ ሳይሆን፣ ለምሳሌ እናንተ እግዚአብሔር ሆይ ማድረግ እኮ አልችልም ስንል ምን እያልን ነው? አቅማችን አይችልም እያልን ነው አይደል? እኔ እናንተ ክርስቶስን ከራሴ አንዳች ላደርግ አልችልም ስል አቅሜ ደካማ ነው እያለ ነው አይደለም። ምን እያለ መሰለ? እኔ የማደርገው ከአባቴ የተለየ አይደለም። አየው፣ የተለየ ነገር እያረኩ አይደለም። ህይወት ብሰጣችሁ የተለየ ነገር እያረኩ አይደለም። አባቴ የሚያደርገውን ነው የማደርገው። ምክንያቱም ሲመጣ ወደ ምድር ወልድ ኢየሱስ ክርስቶስ በአባቱን ፍቃድ በራሱን ፍቃድ ነው የመጣው። አየ። ስለዚህ እንደው ምንድን ነው የሚለው? አብን ያየ ማንም የለም፣ በእቅፉ የነበረው ግን አንድ ልጁ ተረከልን አይደለም የሚለው። ስለዚህ አየ፣ የአብን ነገር የነገረን አብ ስለኛ ያለውን ነገር ያሳየን በማን ነው? በልጁ አይደለ? አየ። ስለዚህ ወልድን ሲቃወሙት ምን ይላችኋል? እኔ እኮ የማደርገው፣ እኔ እኮ የማሳያችሁ፣ እኔ እኮ የምነግራችሁ ከአባት የተለየ አይደለም ሲል ምን አለ? ከራሴ አንዳች አደረግ አይቻለኝም። እዚህ ጋር ከራሴ አንዳች አደረግ አይቻለኝም ማለት የተለየ ነገር እያደረግኩ አይደለም ነው። እንደሰማው ፈርዳለሁ ሲል አየ፣ ፍርዴም ቅን ነው ሲል ምኑን ያሳያል? ከአባቱ ዘንድ ተልኮ የመጣ መሆኑን። ከአባቱ ዘንድ ተልኮ ሲመጣ የአባቱ ፈቃድ ምንድን ነው? በልጁ መታረቅ፣ በልጁ ዓለምን ማዳን አይደል? ልጁን ቤዛ አድርጎ የፋሲካ በግ አድርጎ ለመታረድ ልጁን ሰጠን። አየው። ስለዚህ ይህን እየነገረን ማለት ነው። ስለዚህ ምን አለ? የላከኝን ፈቃድ አላየው እንጂ ፈቃዴን አልሻም ሲል ምን እያለ ይመስላል? ፈቃዴን አልሻም። ለምሳሌ አንተ እኔ ያሬድ የላከኝን ነው እያረኩ ያለሁት እንጂ የራሴን ፈቃድ አይደለም ካልክ፣ እኔ ያሬድ የላከኝን ፈቃድ ነው የማደርገው የራሴን ፈቃድ እኔ አልሻም ካልክ ፈቃድ የለኝም እያልክ ነው? አይደለም። ምን እያልክ ነው? የእኔም ፍቃድ የያሬድን ፍቃድ አንድ ነው እያልክ ነው። የአባቱ ፍቃድ ደግሞ ምንድን ነው? በደንብ አስተውለ ከሆነ ምንድን ነው? ዓለም በልጁ እንዲድን ነው። አየህ፣ ልጁ ምን ሆኖ ቤዛ ሆኖ። ለዚህ እንዲሁም ምሳሌው በምን ይቀመጣል መሰለ? ትዝ ይል እንደሆነ አብርሃም አበዛውብህ እንደ ወንድም አለ። በፍጹም እሺ። አብርሃም ልጁ ይስሐቅን ወደ ሞሪያ ተራራ ሊሰዋው ሲወጣ አብርሃም በጊዜ ወጥቷል? በትክክል በጊዜ አልወጣም። አይ በትክክል አይደለም። ይስሐቅን ይዞ ወጥቷል አይደል? ኦኬ። ይስሐቅን ይዞ ወጣው እንጂ በጊዜው አልወጣም። በግም አገኛለሁ ብሎ አልጠበቀም። ኦኬ። አብርሃም የተባለው ይስሐቅን ሰዋ ነው። በቃ አለቀ። እንዲሁም ትዚህን እንደሆነ እየሄዱ እያለ መንገድ ላይ ጠየቅ አይደለ? ይስሐቅ እንዴ አባቴ የት አለ የመስዋዕቱ በግ? እንጨቱ አለ ምኑ አለ ግን በጉ የለም ሲል ምን አለ አብርሃም? በልቡ ልጁን እንደሚሰዋ ስለሚያውቅ ምን አለ? ምን ብሎ መለሰለት? የመስዋዕቱን በግ ማን ያዘጋጃል አለ? እግዚአብሔር ያዘጋጃል። እግዚአብሔር እኮ በግ ይሰጠኛል እኮ እያለ አይደለም፣ ኦልሬዲ ተዘጋጅቷል እያለ ነው። ገባ? ለልጁ በውስጡ እኮ አውቆታል ልጁን ሊያርዶ እየወጣ እንደሆነ። ስለዚህ በጉ አንተ ነህ እያለ ነው። አየው ለሱ። ከዛ በኋላ ከወጡ በኋላስ ልክ በካራውን ቢላውን ሲያሳርፍበት እግዚአብሔር አቁም አለው። ምን ሰጠው ይላል? በግ። ኦኬ። በጉን የሰጠው ማን ነው? እግዚአብሔር። በጉን ደግሞ የተቀበለው ማን ነው? አብርሃም። ኖ በጉንማ የተቀበለው ስል በጉን ያሰዋሙ አብርሃም ነው። ግን የበጉን መስዋዕት የተቀበለው ማን ነው? እግዚአብሔር። አየ። ኦኬ። ስለዚህ የአብርሃምን መስዋዕት ራሱ ተቀበለ፣ ራሱ ሰጠ አይደል? በቃ የታረደው በግ የክርስቶስ ምሳሌ ነው። አብ ለአብርሃም በግ ሰጥቶ አብርሃም መስዋዕቱን ሰውቶ አብርሃም ያን በግ አርዶ እግዚአብሔር እንደተቀበለው መልሶ የእውነተኛ በግ የፋሲካውን በግ የእግዚአብሔር በግ የተባለ የዓለምን ኃጢአት የሚያስተሰሪ የእግዚአብሔር በግ የተባለ አየው። ኢየሱስ ክርስቶስ አብ ልጁን ልኮ ምን አረገ? በልጁ ቤዛነት ልጁ መስዋዕት ሆኖ ታረቀን በልጁ ማለት ነው። አየው፣ የአባቱ ፈቃድ ይሄ ነው። ስለዚህ ምን አለ? የላከኝን ፈቃድ እንጂ ፈቃድ አልሻም ሲል ምን እያለ ነው ማለት ነው? የመጣሁት የአባቴን ፈቃድ የእኔም ፈቃድ ያችሁ ናት። ምን ቤዛ መሆን። ከዛ የተለየ ፈቃድ የለኝም። የእኔ ፈቃድ የአባቴ ነው፣ እኔ የማደርገው የእኔም ፈቃድ የአባቴ ነው፣ የአባቴም የኔ ነው እያለ ነው ማለት ነው እንጂ እኔ አንሳለሁ እያለ አይደለም። ምክንያቱም ጥያቄው ከአንተና ከማን ይበልጣል ማን ያንሳል ተብሎም አይደለም። ገባር? እሺ
እኔ ስለ ራሴ አሁን ያው እኔ ስለ ራሴ ብመሰክር ምስክር የእውነት አይደለም። አሁንም ይሄንን ሙስሊሞች ሲያነቡት ይኸው እኔ የምናገረው ሁሉ ውሸት ነው እያለን ይላሉ። ሪሊ እንደዛ ማለት ነው አይደለም። አስተውል። ጌታ ቢነግራቸው አላመኑም አይደለም። ምስክር የእውነት አይደለም የሚለው ውሸት እየነገርኳችሁ ነው እያለው እንደ ጌታ እኔ ስለ ራሴ ብመሰክር ምስክር የእውነት አይደለም ሲል ውሸት እየነገርኳችሁ ነው እያለ ነው አይደለም። ምስክር የእውነት አይደለም ሲል ምን ማለቱ ነው? እየተቀበላችሁኝ አይደለም እያለ ነው። አየኸው፣ ለእናንተ እውነት አይደለም እያለ ነው። ልክ አሁን አንተ ከሰው ጋር ስትናገር እኔ እኮ የፈለገ በመሰክር እኮ ምን ምስክሬ እኮ እውነት አይደለም ለአንተ ትለዋል አይደለ? በትክክል አንተ ዋሽተሃል ማለት ነው አይደለም። ያ ሰው አልተቀበለህም ማለት ነው። አየኸው። በጣም ስለዚህ ምን አለ? ስለ እኔ የሚመሰክር ሌላ ነው አለ። አየኸው። እናንተ አትመሰክሩም፣ ምክንያቱም አትቀበሉኝም። እኔን የምነግራችሁ አትቀበሉም። እናንተ ባትመሰክሩ ግን ምን ማለት ነው? እናንተ ባትቀበሉ የምላችሁን ግን ስለ እኔ የሚመሰክር ሌላ አለ። እርሱም ስለ እኔ የሚመሰክረው ምስክር እውነት እንደሆነ አውቃለሁ። እናንተ ወደ ዮሐንስ ልካችኋል፣ እርሱም ለእውነት መስክሯል። እኔ ግን ከሰው ምስክር አልቀበልም። አየው፣ እናንተ እንድትድኑ ይህን እላለሁ እንጂ። አየው፣ ይህን እየተናገራለሁ ጠቅላላ ለምንድን ነው አለ? እናንተ እንድትድኑ። እንዴት ነው የሚድኑት? ክርስቶስ የሚለውን ሰምተው አየህ፣ አልሰማም ብለዋላ የሚላቸውን ብትቀበሉ አለ። አየህ፣ ከአባቴ መጥቻለሁ ስላችሁ እንዴት አባቴ ትላለህ እያላችሁ ከምትቃወሙኝ፣ ልትተግሉኝ ከምትፈልጉ ስሙ፣ አድምጡ፣ ተቀበሉኝ። ራሱ ምስክሬ አባቴ ነው አለ። ይሄን ደግሞ የምነግራችሁ የሌላ የእናንተ ምስክር አልፈልግም። ይኸው እንድትድኑ ግን ይሄን እላቸዋለሁ አለ። እርሱ የሚነድና የሚያበራ መብራት ነበረ። እናንተ ጥቂት ዘመን በብርሃኑ ደስ ይላችሁ ወደዳችሁ። እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። አየው፣ ትዝ ይልህ እንደሆነ ዮሐንስ ገና ክርስቶስ ሲመጣ ከሩቅ ሲያው ምን ብሎ መስክሯል? የዓለምን ኃጢአት የሚያስተሰርይ የእግዚአብሔር ልጅ የእግዚአብሔር በግ ብሎ መስክሯል። አየው። ስለዚህ ምን አለ? እኔ ግን ከዮሐንስ የሚበልጥ ምስክር አለኝ። አብ። አየው፣ አባቴ አብ ልፈጽሞ የሰጠኝን ስራ፣ ይህ የሚደረገው ስራ አብ እንደላከኝ ስለ እኔ ይመሰክራልና። አየው፣ ራሱ በእኔ የሚደረገው ነገር፣ እኔ የማደርገው ነገር ምስክር ነው ለእኔ መልሶ እውነት እንደሆነ። እናንተ አትመሰክሩም፣ ለእናንተማ ውሸት ነው፣ ለእኔ ግን እውነት ነው የማደርገው ነገር። ለምን? ራሱ አብ የማደርገውን ነገር ሁሉ ደግሞ የአብን ፈቃድ ስለሆነ፣ የአባቴን ፈቃድ ስለሆነ። አየው፣ እርሷ ምንድናት እዚህ ጋር? አብ ልፈጽመው የሰጠኝ ስራ። እቺ ምን ትመስላለች? አብ ሊፈጽመው የሰጠው ስራ እኛን ማዳን ነው። በቃ ቤዛነቱ። አየው፣ ቤዛነቱ። የላከኝም አብ እርሱ ስለ እኔ መስክሯል። ድምፁንም ከቶ አልሰማችሁም፣ መልኩንም አላያችሁም። አላዩም እኮ ታውቃለህ። ድምፁንም አልሰማችሁም ሲል ባይዘዌ ድምፁማ ተሰምቷል እኮ የአብ። ምን ማለት መሰለ? ድምፁንም አልሰማችሁም ሲባል መሰለ አንደኛ አላስተዋሉም ማለት ነው። አልተቀበሉም። ቢሰሙትም ምን አረጉም? አልተቀበሉም ማለት። ምክንያቱም አብ የምወደው ልጄ ይህ ነው ብሏል። አየህ፣ ድምፁን አልሰሙም። ምክንያቱም በእምነት ሆነ በመንፈሳዊ ልብና እውቀት ጭንቅላት ሆነ የእግዚአብሔርን ድምፅ ካልሰማ እየሰማ አትሰማም፣ አታስተውልም። ኦኬ። የላከኝም አብ እርሱ ስለ እኔ መስክሯል አለና እርሱም የላከውን እናንተ አታምኑምና በእናንተ ዘንድ የሚኖር ቃሉ የላችሁም። አየው፣ እናንተ በመጽሐፍት ያው እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ። ምክንያቱም መጽሐፍት አዋቂ ናቸው። መጽሐፍት አላቸው፣ ታውቃለህ። የብሉይ ኪዳን መጽሐፍት አላቸው ብዙ። አሁን ምን አለ እዚህ ጋር? እነርሱም ስለ እኔ የሚመሰክሩ ናቸው። አየው፣ እውነት ነው። በመጽሐፍት የተነገረው ሁሉ አልተቀበላችሁም፣ ሕይወት እንዲሆናችሁ ነበር የተጻፈላችሁ። የነቢያቱ መጽሐፍ፣ የነቢያቱ ትንቢት ሁሉ ስለ እኔ የተነገረው ሕይወት እንዲሆናችሁ ነበረ። እናንተ ግን ስለተጻፈ ብቻ ሕይወት የምታገኙ መስሏችኋል። ካልተቀበላችሁ ሕይወት የላችሁ ማለት ነው። እነሱም ሁሉ የጻፉት መጽሐፍት ሁሉ የሚያወራው ስለማን ነው አለ? ስለ እኔ የሚመሰክሩ ናቸው። አየው፣ ዳዊት ቢናገር በቁስሉ ተፈወሰን ቢል፣ በቀሚሴ ተጣጣሉ ቢል፣ በእጆቼና እግሮቼን ቸነከሩኝ ቢል ስለማን እየተናገረ ነው? ስለ ክርስቶስ። ክርስቶስ። አየህ፣
እነ ኢሳያስ በቁስሉ ተፈወስን፣ ደቀቀ፣ የባሪያን መልክ ያዘ ቢሉ ስለ እኔና ስለ ኃጢአታችን ደቀቀ፣ ተሰቃየ ቢሉ ስለማን የሚናገሩት? ስለ ክርስቶስ። አይ መጽሐፍት ሁሉ ስለ እኔ የሚመሰክሩ ናቸዋልና፣ ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም። አየው፣ ከሰው ክብርን አልቀበልም፣ ዳሩ ግን የእግዚአብሔር ፍቅር በራሳችሁ እንደሌላችሁ አውቃችኋለሁ። አየው፣ እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም። በአባቴ ስም መጥቻለሁ ሲል አብ ነኝ እያለ ነው አይደለም። በአባቴ ስም መጥቻለሁ ሲል ምን ማለት ነው? የአብን ነገር እየነገርኳችሁ ነው እያለ ነው። አየህ፣ አባቴ ልኮኛል ብሎ ነግሯቸዋላ። ከአብ ዘንድ ወጥቼ መጥቻለሁ ብሏቸዋላ። አባቴ እስከዛሬ ይሰራል፣ እኔም እስከዛሬ ይሰራለሁ ብሏላ። ስለዚህ ይሄን ነገርኳችሁ አልተቀበላችሁኝም። ሌላ በራሱ ስም ቢመጣ እርሱን ትቀበሉታላችሁ። አየው፣ በማስም ነው የሚለው፣ በራሱ ስም። አየህ፣ አጭበርባሪው፣ ተንኮለኛው፣ አሳችሁ ቢመጣ አዎ ትቀበሉታላችሁ። እኔ ግን ከአባቴ የአባቴን ነገር እየነገርኳችሁ አባቴ ነው ብዬ ነግሬያችሁ አልሰማምላችሁ። እናንተ እርስ በርሳችሁ ክብር የምትቀባበሉ ከአንዱም ከእግዚአብሔር ያለውን ክብር የማትፈልጉ እንዴት ልታምኑ ትችላላችሁ? እኔ በአብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችኋል። እርሱም ተስፋ የምታደርጉት ሙሴ ነው። አስተውላውን ምን ማለቱ ይመስላል? ደግሞ እዚች ጋር እኔ በአባቴ እናንተ እርስ በርሳችሁ ክብር የምትቀበሉ እኔ በአብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችሁ አለ፣ እርሱም ተስፋ የምታደርጉት ሙሴ ነው ሲል እኔ አልፈርድባችሁም እያለ ነው ጌታ። አይደለም እኮ ሙሴ የተናገረው ስለነበረ እያላቸው ነው። አየህ፣ ምክንያቱም ሙሴ ለእነሱ በጣም ትልቁ ነቢይ ነው። በጣም አብርሃምና ሙሴ ማለት በቃ እንዳመጣባቸው በድንጋይ ነው የሚወግሩ ዛሬም ድረስ ሙሴን ከተናገርክ። ስለዚህ ሙሴ ያ ተስፋ የምታደርጉት ሙሴ እንኳን ስለ እኔ ተናግሯል። ምክንያቱም ብሏል መጽሐፍት ሁሉ ስለ እኔ ይመሰክራሉ አይደል ያለው። የሙሴ መጽሐፍት እኮ አላቸው። አየህ፣ የሙሴ መጽሐፍት ስለ እኔ እየተናገሩ ሙሴ ራሱ ይከሳቸው ማለት ነው። ሙሴን አልሰማችሁትም፣ አባታችን ሙሴ ትላላችሁ፣ አባታችን አብርሃም ትላላችሁ። በአብርሃም ሕይወት ግን አትኖሩም፣ በአባታችሁ በሙሴ ትምህርት ግን አትኖሩም። ስለዚህ ያስተማራችሁ አባታችን የምትሉት ሙሴ ነው የሚከሳችሁ አላቸው። ከዛ ምን አለ? ሙሴንስ ብታምኑት አላየው ባመናችሁኝ ነበር፣ እርሱ ምን ይላል? ስለ እኔ ጽፏልና። አየው፣ እኔ ይላል ወልድ። አየው፣ እኔ እያለ ይናገራል። እኔ ይላል አባቱን፣ አብ አባቴ ይላል። ስለ ራሱ ደግሞ እኔ ይላል። አሁን ሙሴ እንዴት ስለ ክርስቶስ ይጽፋል ብትል፣ አየህ፣ የነቢያቱ መጽሐፍ ትንቢቱ ሁሉ ስለማን ነው የሚናገር ማለት ነው? ስለ ክርስቶስ ኢየሱስ። መጽሐፍትን ካላመናችሁ ግን ቃሌ እንዴት ታምናላችሁ አላቸው ማለት ነው። አሁን እዚህ ሁሉ ውስጥ ሙሉን ያነባው ነው ለመሰለ ቀላብዬ። በሌላ ቀንም መጽሐፍ ቅዱሶች ክፍሎች ስታይ የሆነ ሸገር መዘዝ አድርገህ ሳይሆን ያ ለምን ተባለ፣ ጌታ ምን ተጠይቆ ነው፣ የመጽሐፉ ሳውዳዊ ፍቺ እንዴት ነው፣ ምን ነበረ ጌታ ከፈሪሳውያን ጋር ሲያወራ፣ ከአይሁዶች ጋር ሲያወራ፣ ከቀራጮች ጋር ሲያወራ፣ ከሰዱቃውያን ጋር ሲያወራ ጌታ እንደ ልዩ ልዩ እንደሚያጋጥሙት አይነት ሰዎች እንደ ልባቸው ጥመትና ትዕቢተኝነትና ተንኮል እና ደግሞ እንደ የዋህነታቸው ይመልስበታል፣ እንደ ልባቸው ጥመት ደግሞ ይመልስበት ጊዜ አለ። እና እነዚህን ሁሉ ኦዲየንሱ ማን ነበረ፣ ምን ተባለ፣ ለምን ተጻፈ፣ ምን ነበረ ኮንቨርሴሽኑ፣ ጌታስ ምን ተጠይቆ እኔን እየመለሰ ያለው የሚለውን ሁሉ አብረህ ካየኸው ኮኔክት እያደረገልህ ይመጣል ማለት ነው። ሁሉ ዶቶቹ ይገጥማሉ። እንዴት ነው እስካሁን? ተባረክ ያሬድዬ፣ በጣም በጣም አመሰግናለሁ። ቴንኪ። እውነት የሆነ ለየት ያለ መንፈስ ነው የሰጠኝ፣ ለየት ያለ አይምሮ ነው አሁን እየያዝኩ ያለሁት። ራሱ ዝም ብዬ አይ ቲንክ እኔ ሊትራሊ የሚያወራውን ነገር ነው እንጂ እንደዚህ ዲፕ ገብቼ መጽሐፍ ቅዱስ አይ ቲንክ አንብቤ አላቅም ማለት ነው። አይ ቲንክ ሞር ወደ ቤተ ክርስቲያን ሄጄ የተለያዩ የትርጉም መጽሐፎችንም ይዤ በደንብ ማጥናት መቻል አለብኝ። እኔ በጣም በክርስቶስ ሕይወት በጣም ነው ማምነው፣ በቤተ ክርስቲያን ሕይወት በጣም ነው ማምነው። ልጆቼ ይዤ እሄዳለሁ። ሁሌ እንደዚህ ተራ የሆነ ዳውት ይፈጠርብኛል። ግን አይ ቲንክ ያ ተራ የሆነ ዳውት ዝም ብሎ መጽሐፍ ቅዱስ እንደወረደ አይነት ከማንበብ ይመስለኛልና ግን በጣም አይምሮዬን የሚከፍት
በተለይ ይህን ምዕራፍ አእምሮዬ እንድከፍት አይነት ነው የነገርከኝ የተረጎምክልኝና በጣም በጣም አመሰግናለሁ። በጣም ምንም ችግር የለውም። ቀላብዬ በርታ። ፎሎ አድርግሃለሁ። የት ሀገር ነው ያለኸው? እኔ አሜሪካ ውስጥ ነው ያለሁት። ጭራሽ አገጬ ጋር ነህ። እኔ አፍንጫ ወይ አገጭ ነኝ። ሉቃስም እዛ አሜሪካ ነው። ስለዚህ እናግዛሃለን፣ እንማማራለን። ምንም እኔም ተማሪ ነኝ እንዳንተ። ግን ምን እናደርጋለን መሰለ፣ መጽሐፍትንም አግዛለሁ፣ እልክልሃለሁ። መጽሐፍቶችን ቢሆን በሺፕ አደርግልሃለሁ። ምክንያቱም አንተ አሁን ምንድነው የሚያስፈልግህ? ኦልሬዲ በልብህ እምነቱ አለ፣ ምኑ አለ፣ የሆነች አቧራ አለች። እሷን አቧራ ጠረግ ማድረግ ነው። እሷን ደግሞ ከምንድነው የምትጠረገው መሰለ? ቤተክርስቲያን እንዴት ብላ ፈታቸው ይህን ክፍል። ቤተክርስቲያን ይህን ክፍል እንዴት ነው የምትረዳው? እንዳልኩ ሁሌም የኦርቶዶክሳዊ ነገር ደስ የሚለኝ ነገር እኔ ኦርቶዶክስ ስለሆንኩኝ ሳይሆን ኦርቶዶክስ በሆኔ ከምኮራባቸው አንደኛው ነገር መሰለ፣ እንደ ግሌ መተርጎም አልችልም፣ እንደ ራሴ እንደ መሰሌ መተርጎም አልችልም። እና ደግሞ የሆነች ጥቅስ መዘዝ አድርጎ አንድ ሰው ሲያወራ ለምንድነው ጥቅስ የምትመዛው? እስቲ ከላይ ከፍ ከታች ዝቅ ብለህ ከላይ ከፍ ብለህ ደግሞ ለምንድን ነው ይሄ የተባለው? ምን ነበር የነበረው ኮንቨርሴሽን? ማን ነበር ኦዲየንሱ? ለምሳሌ አሁን የቅዱስ ጳውሎስን መልእክት የምታነብ ከሆነ ለቆሮንቶስ ሰዎች የተጻፈ ቆሮንቶስን የሚመለከት ጉዳይ አለ። ለኤፌሶን ሰው የተጻፈ ኤፌሶን የሚመለከት ጉዳይ አለ። ያው ስለዚህ እንደ ኦዲየንሱ እያየህ ትሄዳለህ ማለት ነው። ሰው እንደዚህ ነገሮች ስላሉ እነዚህን ሁሉ እናጠናለን። ከምንም በላይ ግን እኔም አላስፈልግህም። ምንድነው የምታደርገው? ሽሮ በርበሬ ለሆነች ጊዜ ላይ አስቁምና ማስላክ ይሄን መጽሐፍ አስልክ። ይሄ የዮሐንስ ወንጌል ሙሉ የዮሐንስ ወንጌል ትርጓሜ ነው ሙሉ። አንደኛው ይሄ ነው። ሁለተኛው ደግሞ የቅዱስ ጳውሎስን ከፈለክ ደግሞ ይሄ ደግሞ የቅዱስ ጳውሎስ 14ቱን መልእክት ትርጓሜ ነው። ሮሜም ከፈለክ የዕብራውያንም የሁሉም ትርጓሜ ነው ማለት ነው። ፒክቸሩ ሰድ ራሳቸው ጸሐፊው ራሳቸው ናቸው። ጸሐፊው ጽፈው ከራሳቸው ጽፈው ሳይሆን ኦልሬዲ ጥንት የነበረውን በግዕዝ የነበረውን ለሰው በሚረዳው መልኩ በአማርኛ ጽፈውት ነው። መጋቢ ሐዲስ ስቡ አዳምጤ ይባላሉ። በጣም ቆንጆ መጽሐፍ ነው ያዘጋጁት። ለሰው በሚረዳው በሚቀለው መልኩ ነው ያዘጋጁት። ይኸው የሐዋርያው ቅዱስ ጳውሎስ መልእክት ይሄ ከሮሜ እስከ ገላትያ ያለው ነው። ይሄ ደግሞ ከገላትያ ከኤፌሶን እስከ ዕብራውያን ሶሪ ይሄ ደግሞ ከኤፌሶን እስከ ዕብራውያን ያለው ነው። አሁን የሚገርም ሜይ 20 ላይ ወደ አገር ቤት ሄዳለሁ። አንድ ለ3 ወር ልጆቼን ባለቤቴን ይዤና በከፍተኛ ሁኔታ እኔ እንዳልኩ ካቶሊክ ነው እድገቴ፣ ግን በጣም የቤተ ክርስቲያን ትምህርት ተምሬ አላደኩም። አሁን ግን ልጆች ሲኖረኝ 2 ልጆች አለኝና በጣም እያሳሰበኝ መጣ እና መጽሐፍ ቅዱስ ማገላበጥ ጀመርኩኝ፣ ምናምን ማየት ጀመርኩና ኦኬ አሁን ግን እዚህ ያለውበት ስቴት ላይ እንትን ነው የሚሄደው የኦርቶዶክስ ቸርች ነው እየሄድን ያለ ነው እና ግን ኢቨን ያው አልተጠመቅኩም፣ ኦርቶዶክስ አልሆንኩም፣ ግን ወደዛ እንደምገባ ከእግዚአብሔር ጋር ይሄ 2-3 ወር አገር ቤት በደንብ ቀይሮኝ እንደሚመጣ እርግጠኛ ነኝ። በቃ እግዚአብሔር ይርዳህ። ደግሞ እስክትሄድ ድረስ አውራኝ፣ ስልክን አስቀምጥልኝ፣ እደውልልሃለሁ። የት ስቴት ነው ያለኸው? ሚኒሶታ ነው ያለሁት። ሚኒሶታ ነው ያለኸው? አይ ጥሩ እሺ፣ በቃ እንደዋወልና እስክትሄድ ድረስ አንዳንድ ነገሮች አግዝሃለሁ። በተረፈ ቴሌግራም ቻናል አለኝ። ይሄ ጽዮን 1624 ይላል። ጽዮን 1624 ይዤዋለሁ። በቃ ጽዮን 1624 በሰርች ብታደርግ ቴሌግራም ላይ ኦርቶዶክስ ተዋሕዶ እንወቅ የሚል ቻናል ይወጣልሃል። ከዛ በኋላ አሪፍ መጽሐፎች አሉ። ይሄ አሁን ለጊዜው ይሄ እኛ ያው ፕሮቴስታንቶቹ ላይ እና እስልምናው ላይ ምናምን ስለምንሰራ አንዳንድ መረጃዎች ናቸው እነዚህ። ከምን ትጀምር መሰለ? ከላይ ከፍ ብለህ ቅድም ያልኩት ትርጓሜዎች አያቸው። የማቴዎስ ወንጌል፣ የማርቆስ ወንጌል፣ የዮሐንስ ወንጌል፣ የሉቃስ ወንጌል። አሁን የዮሐንስ ወንጌል ኦልሬዲ ቅድም ፒክቸር ወስደሃል። አሁን ይሄንን የሚገርምህ ይሄ ኦሪጂናሉ ትርጓሜ ያለበት ነው። በጣም ሂውጅ መጽሐፍ ነው። አየው፣ ግዕዝና አማርኛ ተደባልቆ ነው ያለው። አየው። አሁን የቅድሙ ያሳየው ግን ምንድን ነው? ግዕዙን ለቀም አድርገው ለሰው ቶሎ ሊያነበው በሚችል መልኩ የተዘጋጀ ነው። ግን ይሄ ራሱ ነው ልዩነቱ። ይሄ ግዕዝና አማርኛ ነው፣ በጣም ብዙ ነው። ይሄ ግን አማርኛውን ተርጉሞን ያመጡት ማለት ነው።
ይሄ ቆንጆ ነው በጣም ግን አንድ አይነት ነው። ኤኒዌይስ ትርጓሜ የምልህ ይሄ ነው። ይህ አሁን ለምሳሌ የቀሩት የማቴዎስ ወንጌል ከፈለክ የማርቆስ የሉቃስ እዚህ ላይም አለልህ፣ ግሩፑ ላይ አለልህ። የዮሐንስን ኦልሬዲ መጽሐፉ ስላለ እሺ የሆነ ነገር ሲከብድህ አንብበኸው ከከበደ ናና ትርጓሜውን አንብብ። በቃ አለቀ። ከዛ ይፈታላ ትርጓሜው። ይሄ ማለት ይሄ ነው ብሎ ይፈታላል። አየው። ኦኬ። ከዛ ደግሞ ሌላ እንድታነብ የምፈልገው አምደ ሃይማኖት የሚባል መጽሐፍ አለ። ይኸውልህ በጣም የሚደንቅ መጽሐፍ፣ የድሮ መጽሐፍ ነው። በጣም የጥንት መጽሐፍ ነው። ብዙ ሰው በተለይ በድሮ ጊዜ በሰንበት ትምህርት ያለፈ ሰው ያውቋል። አምደ ሃይማኖት ይላል ይህ መጽሐፍ። የቀሲስ ብርሃኑ ጎበና መጽሐፍ ነው። ከዚህ ብትጀምር ደስ ይለኛል። በቃ ስጠቅላላ የኦርቶዶክሳውያን ትምህርት ምንድን ነው የሚለው ማወቅ ከፈለግ ለምሳሌ ሃይማኖት ምንድን ነው፣ ከሃይማኖት ሰዎች ለምን ይወጣሉ ይጀምራል። ከዛ መጽሐፍ ቅዱስ ብሉይ ኪዳንና አዲስ ኪዳን ተብሎ ይከፈላል። አዲስ ኪዳን ደግሞ 4 ወንጌላውያን አሉ። አየው። ከዛ ደግሞ የወንጌል ጸሐፍት 4 ብቻ ለምን ሆኑ ይላል። ከዛ ደግሞ ሌሎች የአዲስ ኪዳን መጽሐፍት፣ ከዛ ደግሞ የመጽሐፍ ቅዱስ ብዛት እዚህ ላይ አለለ። ልክ ይህ እንደጨረስክ ደግሞ 5ቱ አዕማደ ምስጢራት የምንለው ትምህርት አለን እኛ። 5ቱ አዕማደ ምስጢራት ማለት ፒለርስ ኦፍ ፌት ይባላሉ፣ የእምነት መሰረቶች ይባላሉ። እነዚህ ፒለሮች ከማንኛውም ከሙስሊም ጋር ብታወራ፣ ከፕሮቴስታንት ጋር ብታወራ፣ ከካቶሊክ ጋር ብታወራ፣ ከኦርቶዶክስ ውጭ የሆኑ ጋር ስታወራ የሚጠቁሙ መጽሐፍ ትምህርቶች ናቸው፣ መሰረት ናቸው፣ ቤዝ ናቸው፣ ሃይማኖትም ናቸው። አይቀየሩም እነዚህ ትምህርቶች። ባይዘወይ ለምሳሌ ፓትሪያርክ አሉ አይደል? አቡነ ማትያስ አይ በቃኝ እኔ ከዚህ በኋላ እንዲያው ፓትሪያርክ ሆነ አልፈልግም እንኳን ቢሉ እሳቸው ስለሉ ተብሎ አይቀየርም ይሄ ትምህርት። አየው። በቃ ይሄ ዶግማ ነው። ዶግማ ማለት የማይቀየር የማይሻሻል ማለት ነው። እሱ ምንድነው? ሚስጥረ ስላሴ፣ ቅድም የነገርኩ የስላሴ ሶስትነትና አንድነት። ከዛ ደግሞ አሁን ዛሬ በአጭሩ ነው ያስረዳው የስላሴን ነገር። አትሊስት ምንነትና ማንነት የሚለውን አይዲያ ሰጥቻለሁ። አየው። ከዛ ደግሞ ሚስጥረ ስጋዌ አለ። ብዙ ሰው የሚጨቃጨቀው እዚህ ላይ ነው። በተለይ ሙስሊም እስልምናውም ክርስቶስ አምላክ አይደለም የሚለው፣ ሌላውም እየተነሳ ክርስቶስ አምላክ አይደለም ሰው ብቻ ነው ፍጡር ነው የሚሉት ስጋዌን ካለመረዳት ነው። ሰው ስጋዌ የሚለው የክርስቶስን ሰው መሆን የሚያሳይ ነው። ስለዚህ ስጋዌ ላይ የክርስቶስ ማንነት ወልድ ስጋን በመንሳቱ ከአብና ከመንፈስ ቅዱስ አላነሰም። የንስጥሮስ ትምህርት የክደት ትምህርት ነው። የነ ፖፖሊዮ ትምህርት የኢየሱስ ክርስቶስ ተዋህዶ በቅዱሳን አባቶች ሲተነተን፣ ከዛ ደግሞ ስጋ በተዋህዶ የባህሪ አምላክ መሆኑን የሚያስረዱ መጽሐፍት እያለ ይቀጥላል። አየው። ከዛ ደግሞ ጥምቀት ደግሞ መጣ። ጥምቀት በነገራችን ላይ መጽሐፍ ከተለያየ ተቃራኒ ቤተ እምነት የሚመጣ ጥያቄዎችና መልሶችም ይዟል። እዚህ ጋር ተጠራጣሪዎች የሚያቀርቧቸው ጥቅሶችና መልሶቻቸው ይላል። ከዛ ደግሞ ሚስጥረ ጥምቀት አለ። ጌታ ለምን በ30 ዘመን ተጠመቀ? ለምንድነው በ40ና በ80 እኛ የምንጠመቀው? አየው። ጌታ ከሌሎች ወንዞች ሁሉ ለይቶ ለምን በዮርዳኖስ ተጠመቀ? ብዙ ወንዞች እኮ ነበሩ አይደለ? ታውቃለህ? በጣም በእስራኤል በጣም ብዙ ወንዞች አሉ። ጌታ ግን መርጦ ለምን በዮርዳኖስ ተጠመቀ? ምን የተነገረ ነገር ትንቢት ቢኖር ነው? እሱን ይነግራል። ጌታ ወደ ዮሐንስ ሄዶ የተጠመቀበት ምክንያት ምንድን ነው? መንፈስ ቅዱስ በርግብ አምሳል ወረደ ሲባል ምን ማለት ነው? በርግብ አምሳል ነው የሚለው አስተውል። በርግብ አምሳል ወረደ ማለት ነው። እሺ የጌታ በውሃ መጠመቅ ምንድን ነው? ከዛ ደግሞ ማጠቃለያ ላይ ከዛ ቁርባን ደግሞ መጣ። ሚስጥረ ቁርባን የጌታ ስጋና ደም ማለት ነው የምንለው። ይህም ቆንጆ ክፍል ነው። ከዛ ትንሣኤ ሙታን፣ ሙታን እንዴት ይነሳሉ? የሙታን ትንሣኤ እንዴት ነው? ተስፋችን እንዴት ነው? ከሞት በኋላ ያለው ህይወታችን፣ ይህን ሁሉ ይዝላል። ይሄ 5ቱ አዕማደ ምስጢራት ይባላሉ ማለት ነው። ይህን ከጨረስክ በኋላ ቀጥሎ ወዴት ትሄዳለህ? እዚህ ጋር ነገረ ማርያም አለ። የድንግል ማርያም ክብር ልክ ክብረ ድንግል የሚል አለ። የማርያም የስሟ ዘላለማዊ ድንግልናዋ የእመቤታችን ለዮሴፍ የተጣጨችበት ምክንያት የበኩር ልጇን የሚለው ምን ማለት ነው? ብዙ ጊዜ ፕሮቴስታንቶች ያነሱታ ታውቃለህ። እስክትወልድ ድረስ አላወቃትም የሚለውን ይዘው ከዛ በኋላ ከዮሴፍ ወልዳለች ይላሉ አይደለ? ላቲ ስብሐት ክብር ይግባት። እንደዚህ የሚባል ነገር በእርሷ የለም። የመጀመሪያም የመጨረሻ ልጇም ክርስቶስ ኢየሱስ ነው። ይህን ጥቅስ ግን እነሱ የሚረዱበትና የእኛ ደግሞ አረዳድ ደግሞ ተቀምጧል፣ ኦርቶዶክስ ያረዳድ። ከዛ ደግሞ አማላጅነቷ ክብሯ የእመቤታችን ምሳሌዎች፣ ከዛ ደግሞ የቅዱሳን አማላጅነት ደግሞ አለለ። አየው። ከዛ ደግሞ ታቦት ምንድነው? ጽላት፣ ታቦት ጽላት የሚላለ ስግደት፣ መስቀል፣ ስለ ስዕላት፣ ስለ ጾም። አየው።
በቃ ይሄ አሁን በጣም ትንሽ የፔጅ ናት። አይ ቲንክ ስንት ፔጅ ነው? 168 በጣም ትንሽ ናት። ጊዜ ሰጥተህ አውሮፕላን ውስጥ እንኳን እየሄድክ ብታነበው በ13 ሰዓት ውስጥ የምትጨርሰው ነው። አየው በቃ በጣም አሪፍ ነው። ጥያቄና መልሶች አሉት። ከነጥቅሱ ነው የሚያስቀምጥልህ። አየው የመጽሐፍ ቅዱስ ማስረጃ እያለ መጽሐፍ ቅዱስን አነበብከውም ተረዳኸውም ተማርከውም ማለት ነው በመጽሐፍ በዚህ ይሄን ይኸው አምደ ሃይማኖት ይላል። እዛው ላይ ያለ ፒዲኤፍ ነው ተቀምጧል እዛ ላይ። በቃ ከነዚህ ጀምር እንዳይበዛብህ። አትሊስት አሁን ይሄን እያነበብክ ቆይ። እዚህ ላይ ጥያቄዎች ሲኖርህ ስልኬን ስለምሰጥ ታወራኛለህ። ኢትዮጵያ ስትሄድ ግን ያልኩ መጽሐፎችን ትንበል። ወደፊት ስትበረታ ይህንን መጽሐፍ ገዝተህ ይዘህ ትመጣና ታስቀምጠዋለህ። ግን ታነበዋለህ፣ አይቀርልህም። ይሄ መጽሐፍ በጣም በጣም የሚገርም መጽሐፍ ነው። መርሎተ ጽድቅ ይባላል። መርሎተ ጽድቅ ይባላል። ዲያቆን ያረጋል አበጋ የጻፈው መጽሐፍ ነው። ይሄ መጽሐፍ ቁጥር 1 እና ቁጥር 2 ቁጥር 3 አሉት። ይሄ መጽሐፍ ሶስቱንም ካነበብክ አንተ ፊት ማንም ፕሮቴስታንት አይቆምም። ጠቅላላ ፕሮቴስታንቶቹ የሚጠይቁት ጥያቄና መልስ ይሄ ጸጋ ብቻ እምነት ብቻ ሲባል የቅዱሳን ክብር ምንድን ነው የሚለው ሁሉ በሚገርም መልኩ ያስቀመጠ ነው። ኢቭን ይሄን ራሱ አሰተናቸው ወደ ኦርቶዶክስ የመጡ ብዙ ፕሮቴስታንቶች አሉ። ይህን ብቻ አንብበው ማለት ነው ሳናስተምራቸው። ይሄንንም ፎቶ አንሳ ከፈለክ አቀባብል እንደሱ እዛይም አለ። ይሄ ቅጽ ሁለቱ ነው። በቃ ይሄን ካገኘው ችግር የለውም። እስከ ቁጥር 3 አለው። እስከ ቁጥር 3 ድረስ ግዛ። አይ ገዛለሁ። በጣም የሚገርም ሁለቱ እህቶቼ አሁን ኦርቶዶክስ ሆነው ደስ የሚል ህይወት እያሳለፉ ነውና በጣም አሪፍ። እኔም ደፍንሊ በደንብ እንደምጠመቅ እርግጠኛ ነኝ። ከእግዚአብሔር ጋር በደንብ አይዞ። እግዚአብሔር ደግሞ ይፈቅድልሃል። ኢትዮጵያ የምትጠመቅ ከሆነ በጣም ጥሩ። አሜሪካ ሀገር የምትጠመቅ ከሆነ እኔና ሉቃስ ድራይቭ አድርገንም ቢሆን ወይ በአውሮፕላንም ቢሆን መተን አጠገብ እንቆማለን። እንደዛ ክብርት ያበቃ እንዘምራለን መተን። እሺ ቴንኪው በጣም እሺ። ቀላብዬ እግዚአብሔር ይርዳሽ። አይዞ በርታው። እንድማለም ቅድም ትንሽ ጫን ብዬ ከሆነ ይቅር በለኝ። በፍጹም እንደውም ልቤን ጥሩ ጫን ብለኸው አስተካክለኸዋል። እንደውም በጣም ደስ የሚል ነገር ነው ያወራኸኝ፣ የነገርከኝ፣ የመከርከኝ። በጣም የሚገርም እውነት ዳውቴን እንደውም ኩዌሽን እንዳደረግ እንዴ ለምንድን ነው እንደዚህ አይነት ነገር የሚጠይቀው እንድል ነው ያደረከኝ። እና በጣም ደስ የሚል ነገር ነው የተናገርከው። የተነተንክልኝ ነገሮች በሙሉ ወደ መስመር እንድገባ ወደ አቅጣጫ እንዲሄድ አሁን ራሱ ሼር ያረከኝ እኔ እስካሁን ሼር ማንም አላደረገኝም፣ ማንም ማለት ነው። እና የሚገርም ነገር የሚገርም አቅጣጫ ነው። አሁን እኔ ጋር ኦልሞስት ሚድናይት ሆኗል። ጸሎት አድርጌ የተኛለሁ። አይ ቲንክ ኢትስ ብሌሲንግ ነው ዛሬ ከአንተ ጋር መነጋገሬ እና በጣም ተባረኩልኝ። ሉቃስ ኤንድ ዲያቆን ያሬድ ሁላችሁም እግዚአብሔር ይባርከን፣ እግዚአብሔር ይጠብቀን። ቴንኪው በጣም አሜን። አንተንም እናመሰግናለን ለመማማር ምክንያት ስለሆንከን። እግዚአብሔር ነው በነገራችን ላይ እግዚአብሔር ነው ሁሉን እግዚአብሔር ያዘጋጃል። እግዚአብሔር አዋቂ ነው እና ልበ ንጹሐን እግዚአብሔርን ያዩታል ይላል እዚህ ማቴዎስ ወንጌል ላይ። በቃ ልብ ንጹህ ስለሆነ ልቡ ንጹህ ለሆነ ሰው እግዚአብሔር ሁሌም ያስተምሯል። የሚገርም እንዲሁም የአንተ አይነት ልብ ቢሰጠን ለእኔ በተለይ ለእኔ እኛ እግዚአብሔርን ተለማምደ ነው እንደፈለግን እንትን እንላለን። አንተ ግን ልብ ይፈራል እንደማየው ንጹህ ልብ አለ። ስለዚህ ጸሎት ስታረግ ኪዳነ ማርያም ብለህ እኔን ታናሽ ወንድምን አስበኝ፣ እግዚአብሔር ደግሞ ያስበን። እንደዋወላለን፣ እንበረታለን፣ አብረን እንማራለን። እግዚአብሔር ያስተምረናል። ቤተክርስቲያናችንን ደግሞ እናገለግላለን፣ እንማራለን ቁጭ ብለን። እግዚአብሔር ይርዳል። አሜን። እሺ ወንድሜ፣ እሺ መልካም ጊዜ። እሺ አሜን አሜን። ሉቃስ ቴንኪው በጣም እሺ። እግዚአብሔር ይስጥልኝ። አንተንም ረጅም ሰዓት ቁጭ አረኩ። ሶሪ በጣም እንደምን አላችሁ ቤተሰቦች? ደህና ናችሁ? እግዚአብሔር ይመስገን። ሰላም ለእርሱ ይሁን። መምህር ተማሪ ነኝ፣ ሰንበት ተማሪ። እግዚአብሔር ይመስገን። እውነት በጣም ደስ ብሎኝ ሲከታተል ነው የነበረው በተመስጦ እና እንዲህ ነው ኦርቶዶክስ ማለት እንዲህ ነው ያለችዋን እምነት ቁልጭ አድርጎ የሚያሳይ እውነት የተለየ ጸጋ ነው ያለሁት። ብዙ ነፍሳትን ያተርፋሉ ብዬ ገና አስባለሁ እና ይህ ሁሉ በአንድ ሰው ምክንያት እንግዲህ እየተማረ ነበር። 300 ወደ 45 ሰው ይታየኛል። ይህ ሁሉ እንግዲህ ብዙ እውቀት ሸምቶና የሚያነባቸው መጽሐፍ ሪፈር አድርጎ ሄዷል።
ይህ ነው መምህር ማለት እውነት መንፈስ ቅዱስ ዛሬ አንዳንድ ጊዜ እንደው በአንዳንድ ሰዎች አድሮ ብዙዎችን ያስተምራንና እውነት የተለየ ጸጋ ነው ያላችሁ። ይበርቱልን። ልዩ ነው አገላለጹ ሳይሆን ነበር። መጽሐፍቶቹንም አቃቸዋለሁኝ። ከዛ ላይ ደግሞ እንዴት አድርገው ሪፈር አድርገው ሰዎች እንዲረዱ የሰጧቸው መረጃ በጣም ደስ የሚል ነውና እውነት መምህራችን ከዚህም በላይ ገና ብዙ ነፍሳትን ያተርፋሉ። ይበርቱልን ነው የሚለው። እሺ መምህር እግዚአብሔር ይስጥልን፣ እናመሰግናለን። እርሶም እየመጡ ያስተምሩ። እኔ አስተማሪ አይደለሁም፣ እኔ ሰንበት ተማሪ ነኝ። በቃ የተማርኳትን የቤተክርስቲያኔን ትምህርት መልሼ ማስተጋባቴ ነው እንጂ እንደናንተ ቁጭ ብዬ ተምሬ እድሜን ዘመን ፈጅቼም አይደለም። እና መምህር የሚለው ለእናንተ ነው የሚገባው። እኔና ሉቃስ ተማሪ ነን፣ በተማሪ ያዙን እና እግዚአብሔር ያበርታ ሁላችንም። እውነትን ጥቂት ደቂቃ ላናግረውና እውነት ሰላም ብያለሁ ከረጅም ጊዜ በኋላ። ሰላም ወንድሜ እንደት ነህ? እግዚአብሔር ይመስገን። ሰላም ላንተ ይሁን። እንዴት ነህ? ያው አንተ ምን እንደዚህ ብዬ ብዙ ነገር አብረራለሁ ብዬ ስልክ ሁሉ ምናምን ስልህ አይመቸኝም አልከኝ፣ ጠፋ። እንግዲህ ያው እኔም ድርሻዬን እየተወጣሁ ነው። ሰዎች ያው ቢነቅፉም በቤተ ክርስቲያን ላይ ብዙ አፋቸውን የሚያላቀቁ ሰዎች በሚገባቸው ቋንቋ መጥቼ እያናገርኩ ነው። አንድ ችግር የፈጠረብኝ ምንድን ነው? ኦርቶዶክስ ነኝ ስል እንዴት አባክ ኦርቶዶክስ ትላለህ ነው። እኔ ሁሉን በየቋንቋው ነው የማናግረው። እኔ አንድም ቀን ኦርቶዶክስ እንደዚህ ናት እኔ እንደዚህ ብዬ ቤተክርስቲያን እንደውም አንተን እንደው በውስጥ እንደውም አንድ ጊዜ አይሁን አይመቸኝም አልከኝ፣ በውስጥ እንዳናግርህ ነበር የፈለኩት። ነገር ግን ሁሉን በቋንቋው ማናገር ይገባል። ሁሉም ከዚህ ከቤተክርስቲያን ላይ አፉን ሲከፍት ከነሱ የተሻለ ዕውቀት ይዘህ መጥተህ በሚገባቸው ቋንቋ ስታናግር እንጂ የቤተክርስቲያኗን እኔ የራሴ አካሄዳለኝ። እኔ ምንም እንትን ምለው የለኝ። ግን ታውቃለህ አንተ ትሁን ክርስቶፈር አላውቅም፣ ይሄ ሰውዬ እንያዘው ኦርቶዶክስ ነው ሲል ሁሉም እንዴት አባቱ ብለው አይን ላፈር ሲሉ አንተ ትመስለኝ ብቻ ክርስቶፈር ሲሆን ለምን ኦርቶዶክስ ነኝ ካለ ብሎ ከሁለት አንዳቸው ብቻ እንትን ብሏል። አንተ ግን በውስጥ አናግርሃለሁ ብዬ ነው። ሆኖም ግን ምንድነው እኔ ኦርቶዶክስ ነኝ ስለኛው አባቶች ጋር ግብቼ አንዳንድ ጥያቄዎችም ልጠይቅ ስል እንደው ስሙን መጥራት ባልፈልግም እንደዚህ ነው ባክኔ እንዲህ ነው ብዬ ስለው ችግር የለም እረዳሃለሁ ምናምን እንደው አንድ ጥያቄ ጠይቅ ምናምን ሲል ስጠይቀው መጡ አንዱ ይሄ ሰውዬማ ምናምን ብሎ ጭራሽ አስወረዱኝ። እና ይሄ አይነት ችግር አለ። ግን እኔ ለቤተክርስቲያን እየሰራሁ ነው። አንድ ቀን ፍሬ ያፈራሉ ብዬ አስባለሁ። እኔ ከኦርቶዶክስ ተዋህዶ ውጪ ምንም ነገር ግን ለጆቫውም ለኦንሊ ጂሰሱም ፕሮቴስታንቱም ለሙስሊሙ በሚገባው ቋንቋ ለዚህ ሁሉ ምንድነው በእውቀት የመጣን በእውቀት በመጽሐፍ የመጣን በመጽሐፍ ነው የምትመለስ። እና ኦርቶዶክሶች ቢረዱ ነው የምለው ነው ቢረዱ ባይቃወሙ። እና ይሄ ነው ያለኝ። አመሰግናለሁ። ይሄ ቤተክርስቲያናችን ትምህርት ነው። እኔ አንድ ነገር የምናገረው መምህር ዘላለም ወንድሙ 30 ምናምን ዓመት አስተምሯል። ነፍሱን በአብርሃም በይስሐቅ ያሳርፍልን። ከእድሜውን 75%ን ተምሬያለሁ። አውደ ምሕረት ቁጭ ብዬ ተምሬ ነው። ካልተማሩ አያውቁም፣ ካላወቁ አይሰሩም፣ ሳላሰሩ አይጸድቁም ይላሉ። እና ስለዚህ ለኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ ነኝ። እኔ ምንም ከዛ የተለየ ህይወት የለኝም። ህይወቴም እስትንፋሴም እዚሁ ነው። ነገር ግን በዘመኑን የሚዋጅ ነገር ለልጆችን ስጠይቅ መጽሐፉ ተያያዥነት ስላለው አንተ እንዴት አባክ ኦርቶዶክስ ትላለህ? ይኸው 300 ምናምን ሰው እየሰማ ነውና እንዴት አባክ አንተ ይላሉ። በተለይ ሙስሊሞችን ማንኛውንም ሰው መጽሐፉ በሚለው ቋንቋ ነው የማናግረው። ለእያንዳንዱ የተለያየ አስተሳሰብ ስላለ ይሄንን የሚመጥን ሐሳብ ይሄ ደግሞ ዝም ብዬ አይደለም ያመጣሁት፣ ዋጋም ከፍዬ ነው። እና ይሄን እንድረዱኝ ነው የምለው። አመሰግናለሁ ስለሰማሁ። የቤተክርስቲያን ቋንቋ ነው። እኔ አዲስ ነገር ምንም የሰማሁት የለም። ማወቅ ያስፈልጋል ቤተክርስቲያን። አሁን አንድ ነገር ልናገር። እውነት ሲገለጥ የሚል ሚዲያ አነበረኝ ዩቲዩብ ላይ ብዙም ሳያይም ነበር። እና ስለዚህ አንድ ኦርቶዶክስ ምንድነው ችግራችን ብዬ ችግርን ማየት ነው። የቤተክርስቲያናችን ችግር ምንድነው ብሎ ችግሯን የሚደፍን ያስፈልጋል። ችግር ካለ ማለት ነው።
ስለዚህ እኔ በቤተክርስቲያኔ ለቤተክርስቲያኔ ነው እየሰራ ያለሁት እንጂ በሌላው አይን ባይመለከቱ አንድን ፕሮቴስታንት፣ አንድን ጆቫ ዊትነስ፣ አንድን ኦንሊ ጂሰስ እነዚህን አፋቸውን መዝጋት ይገባል ይላል እና እኔ ተሳክቶልኛል። ግን ጊዜ ገቢር ለእግዚአብሔር። አመሰግናለሁ ስለሰማሁ ደስ ብሎኛል። ቁጭ ብዬ አንተን ብቻ ነው የሰማሁ የተማርኩት። ማንም ጋር ገብቼ ብዙም አልሰማም። ለምን ድምፅህንም ስለሰማሁ ደስ ብሎኛል። ወንድሜ ያለኝ ይሄ ነው። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ዜሰ ኮነ ፍስሐ ሰላም ብላ የቤተክርስቲያናችን ቋንቋ እስከ በዓለም ሳድረስ የምትለው ይሄንን መጀመሪያ ማለት ይገባ ነበረ። አመሰግናለሁ ያሬድም ስለሰማሁ እግዚአብሔር ያክብርልኝ። እሺ መልካም እግዚአብሔር ይስጥልኝ። ሚዩት አድርጌ እንዳዳመጥኩ እንድታዳምጠኝ እፈልጋለሁ እና ስታዳምጠኝ ግን በቅን ልቦና አዳምጠኝ። እሺ አደራ ፕሊስ። እኔ ውሸት መዋሸት አልወድም። እውነቱን እውነት ሐሰትን ሐሰት ብዬ መናገር ይጠቅማል ብዬ ስለማምን ማለት ነው። ኦርቶዶክስ አይደለህም ከሚሉ ሰዎች መካከል አንደኛውና ዋነኛው እኔ ነኝ። እኔ እናንተ ብዙ ጊዜ ተጋጭተናል። ምንም እንዳልተጋጨ ምንም እንዳላሳለፍን አርጌ በዋሽ ራሴን ነው የማታለው። እኔ እናንተን ያጋጨን ግን ርስት፣ መሬት ወይ መኪና ወይ የሆነ ዱላ ወይ ቁምጣ ወይ ኮት ሱሪ አይደለም ያጋጨን። ያጋጨን ምንድነው? ኦርቶዶክሳዊ ትምህርት ነው። አንድ ሰው ኦርቶዶክስ የሚያሰኘው ትምህርቱ ነው። አንድ ሰው ኦርቶዶክስ የሚያሰኘው እኔን ኦርቶዶክስ የሚያሰኘኝ ዲያቆን የሚብል ስም ቅጥል ስላለኝ አይደለም፣ ወይ ትልቅ ማዕተብ ስላሰርኩ አይደለም። ኦርቶዶክስ የሚያሰኘኝ ትምህርቴ ነው። ኦርቶዶክሳዊ ትምህርት ከሙስሊም ጋር ስናወራ፣ ከጴንጤም ጋር እናወራ፣ ከኦንጂሰስ ጋርም እናወራ፣ ከፍቅር ሲዝም ጋርም እናወራ፣ ወጥ ነው ትምህርቱ። በቃ ወጥ ነው። ሙስሊም ጋር ሄጄ የምቀይረው ነገረ ክርስቶስ የለኝም። ጴንጤ ጋር ስደርስ የምቀይረው ነገረ ማርያም የለኝም። ሌሎቹ ጋር ስመጣ ስደርስ የምደብቀውም የምቀይረውም ትምህርት የለኝም። በትምህርት እኔ እናንተ ብዙ ጊዜ ተጋጭተናል። ታውቋለህ። አንተም በጣም ሞቅ ያለ ግጭት ውስጥ እንዲሁ ቲክታክ ላይቭ ላይ ተጋጭተናል። ስለዚህ እኔ ምናምናለው ሰዎች ሊጋጩ ይችላሉ ነው። ግን ቀጥሎ ምንድነው መሆን ያለበት? ኦርቶዶክሳዊ ትምህርት ነው ሊዳኘን የሚገባው። ኦርቶዶክሳዊ ትምህርት ደግሞ በመጽሐፍ ያለው የተቀመጠው፣ በትርጓሜ ያለው፣ በአንድምታችን ያለው የተቀመጠው ማለት ነው እና ደግሞ በሃይማኖት መግለጫ እምነታችን ያለው። ስለዚህ በሃይማኖት መግለጫ እምነታችን ላይ በትርጓሜያችን ላይ በተለይ በነገረ ክርስቶስ የክርስቶስን የባህሪ አምላክነት እኔ እስከማውቀው ድረስ ከረጅም ጊዜ ነው በኋላ ያገኘውክ። የዛን ጊዜ ቆይቶ የተገናኘን ጊዜ በክርስቶስ አምላክነት ላይ እናንተ ብዙ ጭቃጭቀናል። ብዙ ሰው አለበት። እኔ አምላክ ነው እያልኩ አንተ አምላክ አይደለም እያልክ ማለት ነው። በስላሴም ጉዳይ ላይ ብዙ ተናግረናል። ከዛ በኋላ ሰዎች ግን ያነባሉ ነው ጊዜ ወስዳሉ፣ ያነባሉ፣ ይለወጣሉ፣ ማቹር ይሆናሉ። ከዛ በኋላ ረጅም ወራት ስለሆኑ ምን እንደደረስ አላውቅም። ተገናኝተንም አናውቅም እግዚአብሔር በሚያውቀው። ምክንያቱም በጣም ለማገዝ እንዲሁም ትዝ ይል እንደሆነ ለማገዝ ሞክሬ የዛለት ብዙ ጭቅጭቅ ሲፈጠር ግድ የለም ቆይ እናግዝ፣ ግን ፋይናሊ ግን እንደዛ ነው። እንዲሁም በጣም ብዙ ነገር ተናግሬ ነበር ትዝ ይል እንደሆነ። እኔ ግን ያው ምንም በረከት ነው ጸጋ ነው ምንም ችግር የለውም። የኔንም ድቁና ድረስ ከመጠራጠርም ደርሰ ነበር። አንተም ብሎ ዲያቆን አንተም ማነው ዲያቆን ያረገ ብለ ብዙ ነገር ብለኝ ነበረ። ግን ኢትስ ኦኬ ባለመጋባት ባለመቀራረብ ነው ብዬ ነው ወሰድኩት። ስለዚህ እውነት እኔ አሁንም ወንድም እሆናለሁ እግዚአብሔር በሚያውቀው። ግን ወንድም የምሆንህ የቤተክርስቲያንን ትምህርት ጠብቀህልኝ እስካለክ ነው። ካለበለዚያ ምንድነው የምሆነው የመሰለ ጎረቤት ነው የምሆነው። ጎረቤት ነው የምሆነው ማለት ነው ውሃ ስትቀዳ ውሃ አግዛሃለሁ፣ ስታመም ጠይቃለሁ፣ ሲርብህ አግዛሃለሁ፣ ሲጠማህ ውሃ ሰጣሃለሁ፣ ልብስ ከሌለ ልብስ ሰጣሃለሁ። በክርስቶስ አንድ ከሆንን ግን ወንድም ከሆናለሁ። ምክንያቱም በክርስቶስ አንድ የምንሆነው ከሚስጥራቱ ከስጋው ደግሞ እየተካፈልን ሁላችንም አንድ ስለምንሆን ማለት ነው። ስለዚህ እናውራ። እኔ አሁንም ፈቃደኛ ለማውራት የተስተካከለ ትምህርት ካለ ባለፈው እኔ እናንተ ተለያይተን ያቆምለት ትምህርት ፈጽሞ የቤተክርስቲያንን ስለማይመስል የምትናገራቸው ነገሮች የኦርቶዶክሳዊን ትምህርት የማይወክል ስለነበረ እኔም ጠርቼ ሳናግርህ እንዲህ ብልሃል፣ ቪዲዮ ራሱ እያሰማንበት ይዝል እንደሆነ እንዲህ ብልሃል፣ ይሄ ከየት ያመጣው ትምህርት ነው እያልን እኔም ወንድሞቼን ብዙ ስንሞግት ነበረ። ግን ጩኸቱ በዛና ያው ብዙ ሳንስማማ ቀረና እውነት ከሆነ እውነት ነው መናገር ያለብን ብዬ ነው። ምክንያቱም እዚህ ሚዲያ ላይ ከዚህ በኋላ ማንም የሚሸወድ የለም። እኔም ነገር ልሸውድ ብል የሚሸወድ ክርስቲያን የለም።
ሁሉም እዚህ ንጹህ ልብ ይዞ ለቤተክርስቲያን እምነቴን ብሎ ሌት ተቀን የሚለፋ አለ። አንዳው ደግሞ ተንኮል ይዞ ሴራ ይዞ ሸር ይዞ በኦርቶዶክስ ማሊያ ግን ለሌላ ቡድን የሚጫወት አለ። ብዙ አይነት ሚዲያ ላይ ያለው ነገር ብዙ አይነት ስለሆነ ፍቅርን ከጥበብ ጋር ፍቅርን የዋህነትን ከማስተዋል ጋር ካላስኬድን ጥቃቅን ተኩላዎች እየገቡ ይረብሻሉ። ትላልቆቹ ለመያዝ ቀላል ስለሆነ ማለት ነው። እና ያንን የትምህርት ጉዳይ ያለውን ነገር ተስተካክሎ ከሆነ በጣም ደስ ይለኛል። ያልታስተካከል ነገር ካለ ግን መነጋገር ካለብን ተቀራርበን ሜይ ቢ እኔ ያልተረዳው ነገር ካለ የእውቀት ክፍተት ካለብኝ ይኖርብናል። ሁለታችንም መጽሐፍትን አገላብጠን አባቶችን ጠይቀን በትህትና ክርስቲያናዊ ኦርቶዶክሳዊ ህይወት ቅድም እንደተናገርኩት ሰምተኝ ከሆነ የእኔ የሚባል የለም። የቤተ ክርስቲያኔ ነው፣ የህብረቱ ነው። አንድ ሰው የኦርቶዶክስ ትምህርት ካልሰማብህ ኦርቶዶክስ አይደለም ሊል መብቱ ነው። ባይዘወይ በዛ እንዳይከፋ ባይዘወይ እኔ አሁን አንዳንድ ነገር ስናገር ውይይቶች ላይ ዲቤት ሳደርግ በውስጥ ይጽፉልኛል መምህራን ያሬድ አሁን የተናገርከው የቤተክርስቲያን ትምህርት አይደለም፣ ይህን ነገር ድጋሚ አንብበው፣ ካልተረዳው ደግሞ ድጋሚ እወቀው ወይ ደግሞ መጽሐፍት እንላክል ይሉኛል። የሚገርም እንዴት ትሉኛላችሁ? እኔ ምን አልልም፣ ምክንያቱም ሁሌም የእውቀት ክፍተት ይኖርብናል። ልቤን ከፍቼ በትህትና መምህራኖቼን አባቶቼን ታላላቆቼን በማዳመጤ በጣም ትርፍ አግኝቻለሁ። በጣም እንዳልኩ ነው። ኦርቶዶክሳዊ ትምህርት ካላዩብህ ካላየንብህ ይሄ ኦርቶዶክሳዊ ትምህርት አይደለም። ይሄ ኦርቶዶክስን አውክልም ስንል ከመበሳጨት ከመናደድ ይልቅ መሆን ያለበት ምንድን ነው? የቱ ጋር ነው ስተቴ? ሜቢን ያላየሁት ክፍተት ካለ መጽሐፍትን ካላገላበጥኩ ትርጓሜ ካላየው እስቲ ጠቁሙኝ በሚል ሳይንስ ብንሄድ አንተም ትበረታለህ፣ እኔም እበረታለሁ። እንደዚህ እያደገን እንሄዳለን ማለት ነው። ስለዚህ በእሱ እናድርግ። የምናወራውን እንግዲህ በደንብ እናወራለን ማለት ነው። ምን ይመስላል ወንድም አለ? አመሰግናለሁ። እኔ ምናልባት በውስጥ ጽፍልሃለሁ። እሺ፣ በውስጥ ብናወራ ይሻላል። እዚህ ጋር ችግር የለውም ማለት አልፈልግም። ይቻላል። አመሰግናለሁ። እሺ ወንድም አለ፣ ፎሎ አድርጌ ያለው በቃ እናወራለን። እሺ እግዚአብሔር ይስጥልኝ። እሺ ወንድሜ ደስ ብሎኛል ስላገኘው ድጋሚ እንደዚህ በተረጋጋ መንፈስም ስላወራን ደስ ብሎኛል። ደግሞ ቤተክርስቲያናችን ከሁላችንም የበላይ ስለሆነች እሷ ትመራናለች፣ እሷ ትጠብቀናለች፣ ትቀጣናለች፣ ገረፍ ታደርጋናለች፣ ቁንጥጥ ታደርጋናለች። እኔ እናንተ ደግሞ እንደ ልጅነት ደግሞ እንማራለን ማለት ነው። እሺ ሉቃስዬ ቴንኪዩ በጣም። አንድ ነገር ልናገርና ልጨርስ። ቃለ ሕይወት ያሰማልን ዲያቆን። እናመሰግናለን። ብዙ ተምረናል። አሜን። አብሮ ያሰማን። እሺ አሜን። ሰላም ብያለሁ። እሺ ቃለ ሕይወት ያሰማልን። በጣም ጥሩ ተማር። እናመሰግናለን። ይህንን እድል ስላገኘው ደስ ብሎኛል። በዚሁም ላይ ደግሞ የሱራፌልን ማነው ነብይ ብሎ ራሱ ነው የሚጠራው። የእሱም በጣም ገርሞኝ ሳይሆን ነበር። እንዴት እና ኤሊ የምትባለው ልጅ ሪያክት ስታደርግ ትልቁ ዘንዶ ትንሹን ዘንዶ ሊቆጣ ይፈልጋል ብላ ላይክ በጣም ራሳቸውም እኮ አይስማሙም ለማለት ነው። ወይስ አመሰግናለሁ። እናመሰግናለን በጣም እግዚአብሔር ይስጥልኝ። እሺ አይዞ ያሬድ የሆነ ግጥሙማ ያንተ ነው ይላል ሉቃስዬ ኮመንት ላይ። ለቀልድ እንኳን እኮ እንደዚህ አይነት ውሸት እኮ አይሆንም። የምር አይደለም መቼም ብዬ አስባለሁ። እኔ ቴዲን አላቀው አያቀኝ፣ ግን በቃ ጴንጤ እንደዚህ ነው ይወልን። በቃ ቀልዱ ራሱ ውሸት አትለው ወይ ምን አትለው የሆነ እንትኑ ሳትከተው እንዲሁ ችግር ነው ብቻ። እናንተ ጋር ግን እግዚአብሔር ይዳችሁ። እሺ እቴቱ ሰላም ብያለሁ። ቃለ ሕይወት ያሰማልን ዲያቆን። ይሄ ቃለ ሕይወት ያሰማልን። እግዚአብሔር ይመስገን። አሜን አሜን። እሺ መረታ ነው የሚለው ሰላም መረጣ። ቃለ ሕይወት ያሰማልን ዲያቆን። በጣም እናመሰግናለን። እሺ አብራ ያሰማን። እግዚአብሔር ሁላችንም ያበርታን። ዮሐንስ ሰላም ብያለሁ። መዝሙር ያሬድ ስላገኘው በጣም ደስ ብሎኛል። ቃለ ሕይወት ያሰማልኝ፣ በቤት ውስጥ ከመጨረሻው ያጽናልኝ፣ መንግስተ ሰማያትን ያወርሳልኝ። እና ብዙ ጊዜ አሁን እኔ ምንድነው አንድ ነገር እችንም ልል ነው የገባሁት አንድ ብቻ እንትን እንድትሉ እና የኦርቶዶክስ ተዋህዶ እምነት ተከታዩ ስንቶቻችንን ዘፈን ማናዳምጠው፣ ስንቶቻችንን በቤተ ክርስቲያን ስነ ስርዓት የምንጋባው እና
እዛ ላይ እንትን ብንል እና ብዙ ጊዜ ትደክማለህ፣ ምን ትላለህ። ያን የተዘራው ዘር ደግሞ እንዲበቅል ደግሞ እኔ እንደዛ እዛ ላይ ብትሄዱበት ነው የምንለው እና ብዙዎቻችን ከቤተ ክርስቲያን ስነስርዓት ውጭ ነው የምንጋባው ነው እና ስለነሱ ብዙም ስለ አሕዛብና ስለ እንትኖች ባናወራ በጣም እንትን ይለኛል ነው እንዳሳብ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክበረልኝ። እሺ ተከታታይ ትምህርቶች ስለ ቅዱስ ጋብቻ፣ ስለ ስርዓተ ተክሊል ሁሉም እየሰጠ ነው። ንጽጽር ላይ የሚሰሩ ይሰራሉ፣ ይቀጥላሉ። ተከታታይ ትምህርትም የሚያስተምሩት ይቀጥላሉ። እናንተ የምትፈልጉትን ነገር እየመረጣችሁ ቤተክርስቲያናችን በሁሉ ነገር ላይ መሰማራት ስላለባት ለሚሰድቧት፣ ለሚተቿት፣ ለሚያወሹባት መልስ መመለስ ስላለብን ዕቅበተ እምነቱ ይቀጥላል። ተከታታይ ትምህርቶች ግን ኦርቶዶክሳዊ ትምህርት፣ ኦርቶዶክሳዊ ጋብቻ ትምህርት፣ እነዚህን ሁሉ ለኦርቶዶክሳዊ ስነ ምግባር ክርስቲያናዊት የሚባሉትንም እነሱን ትምህርቶችም ተከታታይ የሚያስተምሩ አሉ። እዛ እየገባ መማር እንችላለን። እኛም ዲስከሽኑ እናደርጋለን። እግዚአብሔር ይስጥልን። እሺ የመጨረሻ ሰው ማን ነው የሚለው? ቼምዴሳ ነው። ሉቃስ አንበል። ላግዚ ቼምዴሳ ነኝ። በጣም ደስ ብሎኛል። ሁለተኛ ጊዜ ነው አንተን የማገኝ እንደዚህ በኦንላይን። ሰላም ብያለው እና ካሪዎት ያሰማልን። በጣም ደስ የሚል ትምህርት ነው። ያው ሁሌ እናንተ የምታስተምሩበት ጊዜ በላይቭም ሆነ በዩቱብ ላይ እንደምከታተላለሁ እና በጣም ደስ ብሎኛል ስላየሁ። ቃልዎት ያሰማልን፣ መንግስተ ሰማያትን ያዋርስልን እላለሁ። እናም ደግሞ በርቱልኝ። አሁን አንተ እንደዚህ የታች አንብበህ እንደዚህ ስትል የምር በጣም ተሰምቶኛል። ማለት ለመጀመሪያ ጊዜ አይደለም እንደዚህ አይነት ነገር የሚጻፈው እና ሁሌ የተለመደ ስለሆነ ያው ቃላት መወርወር ሁሌም አንዳንድ ሰው ኮሜንት መጻፍ ግዴታ እንደሆነ የሚያስብ ይመስለኛል ሳስበው እና እሱ ነገር ያው እንደ ጸባያቸው መውሰድ ነው። ሌላኛው የግል አስተያየት መስጠት ማንኛውም ሰው ይችላል። ስለ ዘፈኑ እንትን ብሎ ምናምን ሳይሆን ማንም ሰው አንድ ሰው አስተያየት ሊሰጠው ወይ ደግሞ የሆነ ነገር ላደርገው ይችላል እና ብዙ ጊዜ በተለያየ አቅጣጫ ስለሚወሰድ ይሄ ነገር ቢስተካከል ከነ ጨምሮ ማለት ነው እኔን ጨምሮ ብዙ ጊዜ እንደዚህ አይነት አስተሳሰብ ስላለ አስተያየት መስጠት እንደማንችል አድርጎ የሚያስብ አለ እና እሱ እንደ ቁም ነገር ባትወስዱና ያው የጀመርነውና የበፊቱ እንትናችን ብንቀጥል በጣም ጥሩ ነው ብዬ አስባለሁ። በርቱልን። ይሄ ደግሞ ፈጣሪ ደግሞ ከዚህ በላይ ያግዘናል ብዬ አስባለሁ። ሌላ በመጨረሻው አንተን እፈልጋለሁ መስሙር በውስጥ ማግኘት ቢችል በጣም ደስ ይለኛል። ለአንድ ጉዳይ ስለምፈልግህ በውስጥ ፎሎ አድርጎኝና ወይ ስልኬን አስቀምጥልሃለሁ። ባገኝ ደስ ይለኛል። እዚህ ስለሆንኩኝ ማለት ነው። በጣም ደስ ብሎኛል። መልካም ጊዜ ነው። እሺ በቃ ጻፍልኝና እንደዚህ እናደርጋለን። ማጠቃለያ መልእክት ልስጥና ልውጣ። ቤተክርስቲያን ሐኪም ቤት ናት። ብዙ ጊዜ አይታችሁ ከሆነ ለምንድነው ብዙ ኃጢአተኞች ኦርቶዶክስ ቤተክርስቲያን ውስጥ ያሉት አይደለም የሚለው ብዙ ሰው ብዙ ኃጢአተኞች ኦርቶዶክስ ቤተክርስቲያን ውስጥ አሉ። ለምን? የጌታ ቤተክርስቲያን ስለሆነች። ለምን? መሸሸጊያ። እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ ስላለ ጌታ ቅዱስ ሆነ ጻድቅ ሆነ አይደለም የምንመጣው። መድኃኒት ፈልገን ነው የምንመጣው። መድኃኒታችን ክርስቶስን ፈልገን ነው የምንመጣው። ስለዚህ በቤተክርስቲያን ኃጢአተኞች ለመንበዙ ትክክለኛ የኃጢአተኞች መሰብሰቢያ ስለሆነች፣ የኃጢአተኞች ተስፋ ስለሆነች ቤተክርስቲያን የደካሞች መሸሸጊያ ስለሆነች፣ ኦኬ። ስለዚህ በደስታ ነው ቤተክርስቲያን የብዙ ኃጢአተኞች መሰብሰቢያ ናት ስንል በኩራት ነው ባይዘው። ምክንያቱም ጌታ ከእሷ ጋር ስላለ፣ ጌታ ደግሞ የኃጥኡን መጥፋት ስለማይፈልግ፣ የኃጢአተኛውን መጥፋት ስለማይፈልግ፣ ለንስሐ ስለሚታገስ። እንግዲህ ወገኖቻችን ጋር ጻድቅ ሆነው ከሆነ የሚሄዱት እነሱም እንግዲህ ጻድቅ ብቻ ከሆነ እዛ የሚገባው መብታችሁ ነው። እኛ ጋር ግን ከጻድቁ ኃጢአተኛው ይበዛል፣ በጣም ይበዛል። እንደኛ እኮ ምስክር ነን ለዚህ። ይኸው እኔ ምስክር ነኝ። ደካማ ነኝ፣ ኃጢአተኛ ነኝ፣ በደለኛ ነኝ፣ በጣም እግዚአብሔርን ያስቀየምኩ ነኝ። ግን የት ነው መሰብሰቢያ መሰላችሁ? ቤተክርስቲያን ተስፋዬ ቤተክርስቲያን ናት። ክርስቶስን የማይባት፣ መስቀሉን የማይባት፣ ስጋው ደሙን የምቀበልባት፣ ንስሐ የምገባባት ሐኪም ቤቴ ናት። የስጋ በሽታ ሲይዘኝ ሐኪም ቤት ሄዳለሁ። የመንፈስ በሽታ ደግሞ የመንፈሳዊ በሽታ ደግሞ የነፍስ በሽታ ደግሞ
ሐኪም ቤቴ ቤተክርስቲያን ናት። ስለዚህ ብዙ በሽተኞች በኦርቶዶክስ ቤተክርስቲያን ብታዩ ጌታ ከነሱ ጋር ስላለ ጌታኑ ስላላቸው ነው። የእናንተ ጌታ የሚጠየፋችሁ በሽተኞችን፣ ኃጢአተኞችን፣ ዘፋኞችን፣ አመንዝራዎችን የሚጠየፍ ከሆነ ያ የእናንተ ሐሰተኛው ኢየሱስ ነው። እኔም ማውቀው የድንግል ማርያም ልጅ ኢየሱስ ክርስቶስ የአብ ልጅ ኢየሱስ ክርስቶስ ኃጢአተኞችን የሚወድ የማይጠየፍ ኃጢአት የማይሸተው በደል የማይሸተው ሁሌም ምሕረቱ በደጁ የሆነ የልብን ፍላጎት የልብን መሰበር የሚወድ ስለዚህ ቤተክርስቲያን ለምንድን ነው ኃጢአተኛ የበዛው ብላችሁ ጥያቄ ቢጠይቁ መልሱ ምንድን ነው? የጌታ ቤተክርስቲያን ስለሆነች። መልሱ ምንድን ነው? ክርስቶስ እናንተ ሸክማችሁ የከበዳችሁ ሸክማችሁን ይዛችሁ ኑ ስላለን። ስለዚህ ዘፋኙም፣ አመንዝራውም፣ ኃጢአተኛውም በቃ ሰካራሙን በሉት ምንም በሉት ብቻ ዓለም ኃጢአት ብላ የምቆጥረው ወይም ጴንጤ እኛን ኃጢአት ብሎ የሚቆጥርብን ነገር ማለት ነው። ጴንጤ ራሱን ጻድቅና ቅዱስ አድርጎ ስሎ እኛን ኃጢአተኛ አድርጎ የሚቆጥርብን ነገር ሁሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቢያይ መልሱ ለምንድን ነው? ሸክማችን ስለከበደን ጌታ ነው ስላለን ከነ ሸክማችን ስለመጣን እና ሸክማችንን እናንተ አይታችሁታል። ጌታ ግን ሸክማችንን እያገዘን ነው። እናንተ ሸክማችንን ቁጠሩ፣ ችግር የለውም። እኛ ግን ሸክማችንን እያቀለልን ጌታ እየረዳን ዳዴ እያልን ነው፣ እየታገልን ነው። በፊት መቆም አይገባንም፣ ወደ ቤት መምጣት አይገባንም፣ በቸርነት ወደ ቤት እንገባለን እያልን ጻድቅ ነኝ ቅዱስ ነኝ እያልን ደረታችንን ገልብጠን በትዕቢትና በመታጀል ሳይሆን ቸርነት ትርዳን፣ በቸርነት ተቀበለን፣ ማረን፣ እንደ ስራችን እንደ ኃጢአታችን አይሁን፣ እንደ ማንነታችን አይሁን፣ እንደ ድካማችን አይሁን፣ እንደ ጉለታችን አይሁን እያልን ቸርነቱን ደጅ የምንጠና ነን ማለት ነው እኛ እና በዚህ ቤተክርስቲያን ሁሌም እንመካለን፣ እንኮራለን። ክርስቶስ እኛን እርሱ ጋር መተን የምንታከምበት የክርስቶስ ቤት ስለሆነች ማለት ነው። እግዚአብሔር ከዚች ቤት አይለየን። ክርስቶስ ምሕረቱን ከሚሰጥባት ቸርነቱን ከሚያደርግባት የመስቀሉን ስራ ዕለት ዕለት ወደምናይባት ክቡር ስጋውን ክቡር ደሙን ወደምንበላባት ወደምንጠጣባት ቀራንዮን ዕለት ዕለት ወደምናስተውልባት ወደዚች ሰማያዊት ኢየሩሳሌም ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም እያለን የሰማያት ኢየሩሳሌም ምሳሌ የሆንሽ ምድራዊት ኢየሩሳሌም የሆንሽ ቤተክርስቲያን ሰላም ላንቺውን እያልን ዘውትር ከደጁ አንጠፋ። ምንም ብንቆሽሽ፣ ምንም ብንበድል፣ ምንም የሚወደን የሚያፈቅረን ጌታ እንዳለ ተስፋ እናደርጋለን። አልሸተውም፣ አይሸሸኝም፣ የጠፋው ልጁ ነኝ፣ ስመጣ ያቅፈኛል፣ አንተ ዘሙታል፣ አንተ ጨፍራል፣ አንተ ደንሳል፣ አንተ አመንዝራል አይለኝም። ብቻ ልቤ ተሰብሮ ሲመጣ ጌታ ይቀበለኛል። ስለዚህ የጠፉ ብዙ ልጆች አሉ እየመጡ ያሉ። ስለዚህ ሲመጡ ጴንጤ ዳር ይዘው ውቀስ፣ አንተ ዘፋኝ፣ አንተ ዘማዊ፣ አንተ ሰካራም፣ አንተ ጠጭ እያልክ ውቀስ። አባታችን ግን እጁን ዘርግቶ ይቀበለናል። ከዚች ቤት እግዚአብሔር አይለየን። እናመሰግናለን። ሉቃስዬ አንተንም በርታለን፣ አገልግሎትን እግዚአብሔር ይቀበልልን። ሁላችሁንም አመሰግናለሁ። መምህር እርሶንም ሳያስተምሩ ረጅም ሰዓት እኔ ብቻ አወራሁ፣ ይቅር ይበሉኝ። የምታርመው የምስተካከለው ነገር ካለ የእርሶን ምክርና ተግሳጽ ሰምቼ ልጭልውጣ። እውነት መዝሙረ ያሬድ በጣም ደስ የሚል ነው። እኔ በጣም በተመስጦ ነው ስከታተል የነበረው። እግዚአብሔር ይስጥልን፣ ከዚህም በላይ የምታገለግልበትን ጸጋና እድሜ ያድልልን። እንደናንተ ያሉ መምህራንን ሉል እግዚአብሔር አምላካችን ያብዛልን። ዛሬ ትልቅ ጉባኤ ተደርጓል። በዚህ ትልቅ ጉባኤ ማለት ነው፣ በጣም ትልቅ ብዙ ሰው የተሰበሰበበት ብዙ ትልቅ ጉባኤ ተደርጓል። ብዙ ነፍሳት ድነዋል። ብዙ ነፍሳት ደግሞ ለመዳን መንገድ ላይ ነው ያሉት። እግዚአብሔር ለምክንያት አንዳንድ ሰዎችን እያዘጋጀ እንዲህን ይሰራል። የእግዚአብሔር ስራ እጹብ ግሩም ነውና በወለ እግዚአብሔር ግሩም ግብርከ ነው። በእውነት ግሩም ነው እና ብዙ ሰዎችን የመዳን ምክንያት ሆነሃል። ሁላችሁም እንግዲህ የምትሰሙ ፎሎ አድርጉትና ተከታታይ ትምህርትም ስለሚሰጥ በደንብ ሃይማኖታችሁን ወቁ። ለልጆቻችሁም ይህን ርስት አውርሳችኋቸው ሂዱ። ርስት ማለት የሚያልፍ ይህንን የመንግስት ሰማያት ርስት ውርት ለልጆቻችሁ አሳልፋችሁ እንድትሰጧቸው እመክራችኋለሁ። እናንተም ተመራችሁ ልጆቻችሁንም ለዚህ ደረጃ እንድታበቋቸው። እውነት እንደ አይነት ሰማያዊ ምግብ የሚገኝበት ቦታ ይህ ነውና ይህንን ቤት መድረክ አዘጋጅቶ ጉባኤ ጋብዞ
ያዘጋጀልን ወንድማችን በእውነት እግዚአብሔር ይስጥልን፣ አብስቶ ጸጋውን ያድርልን፣ የአብርሃም ቤት ያድርግልን። በርቱ። መምህር እንግዲህ ፈሎ አድርጌዎታለሁ። ፈሎ ይመልሱ። በውስጥ የምናወራው ይኖረናል። በርቱ፣ እግዚአብሔር ይስጥልን እላለሁ። እሺ መምህር እግዚአብሔር ይስጥልን። ሉቃስ ክፈትላቸውና ኮመንቱ ክፈትላቸው፣ ይተንፍሱ። ለሊት ስለሆነ ሆዳቸውን እያማቸው እንዳይተኙ አንዳንድ ወንድሞች እህቶቻችን፣ አንዳንዱ ትንሽ ሆዱን ቁዝር የሚያደርጓለ መናገር የሚፈልግ ነገር ይኖረና እሱንም ፍሪደም ስጣቸው። በተረፈ ዘፋኞች ካላችሁ፣ ሰካራሞች ካላችሁ፣ በቃ በዝሙት በመዳራት ኃጢአት ውስጥ የወደቃችሁ ካላችሁ፣ ጠጪዎች ካላችሁ፣ ሱሰኞች ካላችሁ ኑ ቤተክርስቲያን። እሺ ቤተክርስቲያን ትወዳችኋለች፣ ትፈልጋችኋለች። አይዟችሁ፣ የአባታችሁ ቤት ክፍት ነው። እውነት ምንም ችግር የለውም። ዳር ይዞ ሰዎች ሙድ ቢይዙባችሁ ያዙባችሁ። ኑ ወደ እግዚአብሔር። የመጨረሻ ጥሪ ይሄ ነው። እሺ እግዚአብሔር ይወዳችኋል። እግዚአብሔር አትሸቱትም። እግዚአብሔር አይጠየፋችሁም። ኑ ወደ እግዚአብሔር። ምንድነው ኃጢአተኛ በዛ ሳ ኦርቶዶክስ ቤተክርስቲያን ስትባሉ፣ አዎ ወዴት እንሂድ? በቃ ስለዚህ ኑ ተቀላቀሉን። መድኃኒት እየፈለግን ነው። መድኃኒታችን አግኝተነዋል። መድኃኒታችን እየወሰድን ነው። እያከመን ነው ክርስቶስ። ኦኬ ስለዚህ ኑ ወደ ቤተክርስቲያን። ክርስቶስ ካልረዳችሁ ከኃጢአታችሁ መላቀቅ አትችሉ። ኦኬ ክርስቶስ ኃይል ብርታት ይሰጣችኋል። ክርስቶስ ልባችሁን በራችሁን ሲያንኳኳ ልባችሁን ክፍት ማድረግ ደግሞ የእናንተ ፈቃድ ነው፣ የእናንተ ነፃ ምርጫ ነው። ስለዚህ ኃይል የምታገኙት በዓለም ሆናችሁ አይደለም። ኑ ወደ ጌታ፣ ኑ ወደ ክርስቶስ። ቦታ ለውጡ፣ አይምሯችሁን ለውጡ። ኦኬ ስለዚህ ኑ ወደ ቤተክርስቲያን። ተቀድሳችሁ ተለውጣችሁ ትወጣላችሁ። ጠረናችሁ በዕጣን መዓዛ ተለውጦ፣ የአፋችሁ ሽታ በዕጣኑ መዓዛ በጸበሉ ተለውጦ ትወጣላችሁ። ምንም ችግር የለውም። እግዚአብሔር እንደሆነ ይወደናል። ልጁን እንኳን በመስቀል ላይ ለመስጠት እኮ ከኛ እኮ የተገኘ ነገር የለም። ጠላቶቹ ሳለን እኮ ወደደን ነው የሚለው። ማን ጠላቶቹን የሚወዳለ? ሰው ቢሆን መስፈርት ያወጣል አደለ? አንተማ ኃጢአት የበዛ ነው፣ አንተማ አውቀ ነው ኃጢአት የምትሰራው፣ አንተማ ኃጢአትን አደለ የሚለው ሰው። ያን ሁሉ እኮ አሟላንን እኛ። ያን ሁሉ እያወቅንም የሰራንን ሳናውቅም የሰራንን እየደጋገምን የሰራንንን ኃጢአትም የጣፈጠንን ጠላቶቹ ሳለን እኮ ነው የወደደን። በቃ ያ ፍቅሩ እኮ አይቀዘቅዝም አሁን። ስለዚህ ኑ ንስሐ ግቡ፣ ከኃጢአታችሁ ተመለሱ። ከኃጢአታችሁ ሊያነጻችሁ የሚችለው ኢየሱስ ክርስቶስ ብቻ ነው። ኃጢአታችሁ የማይሸተው የማይጠየፈው ኢየሱስ ክርስቶስ ብቻ ነው። ኃጢአተኛ ነህ፣ ዘፋኝ ነህ፣ ዘማዊ ነህ፣ እንዲህ ነህ እያለ የቀደመውን ህይወታችሁን የማያገላብጥ ኢየሱስ ክርስቶስ ብቻ ነው። አዲስ አድርጎ የሚሰራችሁ ኢየሱስ ክርስቶስ ብቻ ነው። ስለዚህ ኑ ወደ ክርስቶስ፣ ኑ ወደ ቤተክርስቲያን። እሺ ተስፋ እንዳትቆርጡ። ዓለም ተስፋ ልታስቆርጣችሁ ትሞክር ይሆናል። ምን እያለች አንተ ሆን ብለህ ነው ኃጢአት የምትሰራው፣ አንተ ኃጢአተኛ ነህ፣ አንተን እግዚአብሔር ይቅር አይልህም፣ አንተ ደጋግማ ኃጢአት የምትሰራ ስለሆንክ በቃ ይልሃል ዓለም እንዳሰማው። ይሄ የሴጣን ወሬ ነው። ይሄ የዲያብሎስ ወሬ ነው። እግዚአብሔር ሁሌም በሩን ደጁን ከፍቶ ልክ የጠፋው ልጅ አባቱ ከጠፋበት ሰዓት ጀምሮ ደጁን ይጠብቅ እንደነበር ማለት ነው። በቃ ልክ ያጠፋው ልጅ ሲመለስ አባቱን እኮ ረግጦ ነው ሄደው። ረግጦ ሰድቦ አልፈልግም ብሎ ክዶ እኮ ነው ሄደው። አባትየው ግን ምን አልያዘበትም? ቂም አልያዘበትም። ከአባትየው ልቅ ማን ቂም ያዘ? ወንድምየው። ትዝ ይላችኋል? ወንድምየው ያዘ። ልክ ሲመጣ ልጁ ሲመጣ ድግስ ተደግሶ በቃ አባትየው ድግስ ደግሶ ጎረቤቶች ጠርቶ ሁሉ ደስታ ይደረጋል። ቤት የነበረ ወንድምየው ከስራ ሲመጣ ከእርሻው ሲመጣ የድግስ ድምፅ ሰማ፣ የጩኸት ድምፅ ሰማ ይላል። ወደ ውስጥ መግባት እንኳን እንትን ብሎ ተጠይፎ ሰራተኛውን አስጠራ። ምንድነው የምሰማው ድምፅ አለ። እንዴ ወንድም እኮ መጣ አለው ሰራተኛው። ደስ ሲለው ሲገባም ተበሳጨ ይላል። ተበሳጨ። እንዴት እሱ እንደዚህ አድርጎ ጥራው አባቴን አለ። ጭራሽ አባቱን እንኳን ገብቶ ለማናገር አልፈለገም። አባቴ ውጭ ወጥቶ ያናግረኛል። አያችሁ። አባትየው ሲመጣ ደግሞ አባትየውን እኔ ልጅ ቤት ቁጭ ብዬ ስዘምር እንዲወስድ እንዲሳረቅ ሳገለግል ስሰብክ ከቤተ ሳልጠፋ ለእኔ ድግስ አልደገስክም፣ ለእኔ እንደዚህ አላረክልኝም። እሱ ግን ክዶክ፣ ረግጦክ፣ ሰድቦክ፣ አመንዝሮ ዘፍኖ ከሴት ጋር ብሩን ጨርሶ ሲመጣ ግን ለእሱ ምን አደረክ? ድግስ ደገስክለት። አያችሁት?
ከዛ ምን አለው አባትየው? አሁንም አባትየው ቸር ነው። የሚገርመው ነገር ይሄ እንኳን በጥላቻ ውስጥ ሆኖ እንኳን አባትየውንም ቸር ነው፣ ፍቅር ነው። ምን አለው መሰላችሁ? ተው ልጅ ያለው አንተ እኮ ከኔ ጋር ነህ፣ የእኔ የሆነ ሁሉ ያንተ ነው። ወንድም ግን ከዚህ ሁሉ ርቆ ነበረ፣ ሞቶ ነበረ፣ በህይወት መጣ፣ ጠፍቶ ነበረ፣ ተገኘ። ልንደሰት ይገባናል። አንተማ ከኔ ቀርቶብህ አያውቅም፣ የኔ የሆነ ሁሉ እኮ ያንተ ነው አለ። በቃ እነዚህ አይነት ሰዎች አሉ። ልትመጡ ስትሉ አንተ ዘፋኝ ነህ፣ አንተ አመንዝራ ነህ፣ አንተ ዘማዊ ነህ፣ ልክ እሱ ጻድቅ አድርጎ ራሱ ማለት ነው። እንደዚህ አይነት ሰው ሌባ ይባላል፣ ውሸታም ይባላል። ኃጢአትን አልሰራውም ጻድቅ ነኝ ቅዱስ ነኝ እያለ ሸሚዙ ቁልፍ እስኪወጣ ድረስ የሚነፋፋ ማለት ይሄ ውሸታም ይሏል መጽሐፉ። ኃጢአትን አልሰራውም እያለ የሚመጻደቅ ውሸታም አያችሁ፣ ውሸታም። እንደዚያ ውሸታም ድምፅ ደግሞ የሚመጣው ከሰይጣን ነው። ለምን? እንዳትቀየር፣ አንደበት እንዳይታረም፣ ሰውነት እንዳይቀደስ፣ ክርስቶስ እንዳይፈውስህ፣ እንዳይምርህ። ስለዚህ ወጣቶች እባካችሁ፣ እሺ ወጣቶች ኑ፣ ከነ ድካማችሁ ነው፣ ችግር የለውም። ከነ ሸክማችሁ ነው። እኔ ሱሰኛ ነኝ፣ እኔ ዘፋኝ ነኝ፣ እኔ ዘማዊ ነኝ ብላችሁ እንዳትሸማቀቁ። ኑ፣ ክርስቶስ ይፈልጋችኋል። ኑ ወደ ቤተክርስቲያን። ኦኬ፣ አብረን እንታከማለን። ሐኪም ቤት ሄደህ ታውቃለህ ሉቃስ? ሐኪም ቤት ስትሄድ ብዙ በሽተኛ አለ አይደል? እና ያንተን በሽታ ይዘህ ሌላውን በሽተኛ አይዟችሁ ትላለህ አይደል? አንተም እኮ ታማል። ሁላችን እዛ ምን ሄድ ሁላችን ታመናል። ሌሎቹን ግን ምን ትላለህ? አይዟችሁ ትላለህ አይደል? በቃ ሁሉም ግን እንደ በሽታው ታሟል። ልዩ ልዩ በሽታ ነው አይደል? በቃ ሁሉም ግን እዛ ሲገናኝ ግን ምን ያደርጋል? በርታ በርታ ይባላል አይደል? አይዞ። በቃ ስለዚህ የስጋዊ ሐኪም ቤታችን እንኳን ተስፋ አድርገን እንሄዳለን። እንኳን የነፍስና የስጋ ሐኪም የሆነው ክርስቶስ ጋር። ስለዚህ ወደ ክርስቶስ ኑ፣ ወደ ቤተክርስቲያን ቅረቡ ወጣቶች። እግዚአብሔር ያስተካክላችኋል። ቀስ እያለ ለውጥ ይመጣል። አይዟችሁ፣ በአንድ አትለወጡ። ሐዋርያትን በአንድ ጀንበር አልተለወጡ። ሐዋርያቱ በአንድ ጀንበር አልተለወጡም። ክርስቲያኖች አስተውሉ። ሐዋርያቱ በአንድ ቀን አልተለወጡ። ጌታ ብዙ አስተምሯቸዋል። ጌታ የቃልም የተግባርም ህይወታቸው መምህራቸው ሆኖ ብዙ 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 አስተምሯቸዋል። ጌታ ያችሁ መንፈሳዊ ህይወት ለውጥ ነው፣ ሂደት ነው፣ ቀስ እያለ የሚለወጥ። ትልቁ ነገር ከክርስቶስ እቅፍ እንዳትወጡ፣ ትልቁ ነገር ከክርስቶስ ቤት እንዳጠፉ፣ ከቃሉ እንዳጠፉ፣ ከቅዳሴው አትጥፉ፣ ከኪዳኑ አትጥፉ። በቃ ልክ እንደዛ ቀራጩና ፈሪሳዊ ወደ እግዚአብሔር ቤት ሄዱ። የመጨረሻ ንግግር ናት። ፈሪሳዊ ምን አለ? አስራት በኩራት አወጣለሁ፣ እኔ ጻድቅ ነኝ፣ እኔ ቅዱስ ነኝ፣ እኔ እንዲያረጋለሁ፣ እኔ መግባለሁ፣ እኔ እረዳለሁ ምናምን ብሎ ሪፖርት ያቀርብ ጀመረ። ራሱን በቃ ቆልሎ ከዛ ይሄ ፈሪሳይ ዞር ሲል ቀራጩ አጠገቡ ቆሞ አየ። ከዛ ቀራጩ ምን አለ? ይሄ ፈሪሳይ እሱ ጻድቅ ነው፣ እሱ ቅዱስ ነው ፈሪሳዩ። ስለዚህ ምን አለ? እንደዚህ ቀራጭ ስላላረከኝ አመሰግናለሁ አለ። ቀራጩስ ደረቱን እየመታ ይላል አይደል? ደረቱን እየመታ ቀና ብሎ እንኳን ማየት ፈርቶና አፍሮ ተሸማቆ ምን ይላል? እግዚአብሔር ሆይ አምላኬ ሆይ ቀና ብዬ ላይ እንኳን አይገባኝም፣ ኃጢአተኛ ነኝ፣ በደለኛ ነኝ እያለ የራሱን በደል የራሱን ኃጢአት እያሰበ ደረቱን እየመታ ጎንበስ ብሎ ጸሎቱን ጨረሰ። ወደዛም ወደዚህም አላየ። በቃ የማን ጸሎት ተሰማ አለ ጌታ? የቀራጩ። መሰማት የነበረበት እኮ የፈሪሳይ ነበረ። እንደሚያውቀው እውቀት፣ እንደሚያውቀው መጽሐፍ፣ እንደሚመካው ትምክት፣ ጻድቅ ነኝ ቅዱስ ነኝ እያለ እንደሚያወራው ከሆነ ሙሴን በቃ የሙሴ መጽሐፍ አለን እያለ እንደሚኮራው ከሆነ ቀራጩ ነበረ። አያችሁ። ስለዚህ ሊያሸማቋችሁ ሲሞክሩ በተለይ አሁን ላይ ወገኖቻችን ፕሮቴስታንቶች የኦርቶዶክስ ቤተክርስቲያን አማኞችን ሊያሸማቁ ምን እያሉ? ዘፋኝ የሞላው እናንተ ጋራ ነው፣ ዘማዊ የሞላው እናንተ ጋራ ነው፣ አመንዝራ የሞላው እናንተ ጋራ ነው። እንኳን ሞላ የት ይሂዱ? የኃጢአተኞች ተስፋ ክርስቶስ፣ የኃጢአተኞች ተስፋ ክርስቶስ፣ የታገሳቸው ክርስቶስ። አንተ ማነህ? አንተ ማነህ? አንተ ስላልክ ክርስቶስ እንደሆነ ዘመናችን አይቆርጠው። እርሱ ከአንተ በላይ የሚወደን የሚያፈቅረን አምላክና አባት ነው። ይህን ሰሞን ቤተክርስቲያን ለመስደብ የምታደርጉት ጥረት ስላለ ነው የምናገረው። ቤተክርስቲያን የኃጢአተኞች መሰባሰቢያ ናት። እውነት ነው። እና ኃጢአተኞች የት ሂዱ? እንዲሁም አዳራሽን ልትመረምር ነው የሚገባው ማለት ነው። ምክንያቱም አንተ ጋር መድኃኒት ፈውስ የለም ማለት ነው።
ያለው ሽቀላ ነው፣ ቢዝነስ ነው ማለት ነው። ኃጢአተኞች መጥተው የማይታከሙ ከሆነ እንዴ ልትመረምር ይገባል ወገኔ። እና ኦርቶዶክሳውያን በደንብ እወቁ ቤተክርስቲያናችሁን። እሺ በደንብ ይህ ዝም ብሎ ሰነፍ እየመጣ ለቤተክርስቲያን ያለውን ጥላቻ የሆነ አጀንዳ እየጠበቀ በምክንያት ለቤተክርስቲያን ለኦርቶዶክሳዊ ቤተክርስቲያን ያለውን ጥላቻ ሲሰድባችሁ መልሶ መስደብ ሳይሆን ምንደ ማድረግ ያለባችሁ፣ አዎ መሸሸጊያ ቤተክርስቲያን ናት። አዎ ኃጢአተኛ ነኝ ወንድሜ በሉት። ዘማዊ ስል አዎ ነኝ በሉት። አንተ ዘፋኝ እሺ ነኝ። በቃ የሚምርህ እግዚአብሔር፣ ህይወትን የሚያውቀው እግዚአብሔር ክርስቶስ። በቃ አያችሁ። እና በደንብ በርቱ ፕሊዝ። ይሄ ዝም ብሎ ለማሸማቀቅ የሚሞክረውን ሰይጣን አትስሙ። እነርሱም ወደው አይደለም ወገኖቻችን። አበዛው። እግዚአብሔር ይስጥልኝ ስለነበረን ጊዜ ሁሉ የእግዚአብሔር ስም የተመሰገነ ይሁን። በእምነታችን ሁላችን የሚያጽናን ሉቃሳችን ቴንኪው በጣም እሺ። ደግሞ ክርስትና ጠርቼ ለምን እንዳልመጣ እናንተ እናወራለን። እሺ ትላለህ እንዴ? ለምንድን ያልመጣው? እሺ ይለኛል እንዴ? እሺ እኔ እኮ በፊት ሚኬ ስለነበረ ህፃን ሆኜ ጀስት የሆነ ነሳ ፈጽሜ ነው ከመስና አባት። ኦኬ እሺ፣ አልገባኝም። እሺ በቃ እናወራለን በውስጥ። እሺ ሉቃስዬ ታንኪ በጣም እግዚአብሔር ይስጥልኝ። እሺ መምህራችን ስላሉ እርሶን ያስተምሩን ያሬዶ መጥቷል። አሁን ከተሰሙት መምህራችን ይሰማል።